ብዙ እህቶቼ ማለት ነው ግማሹ ተጎድተው ግማሾቹ ደግሞ ጥሩ ጠንክረው ስለማይ የሴት ደጋፊ ነኝ በቃ ሴት ልጅ ስለሆንኩ ማለት ነው። ግን አሁን አግብቼ አንድ ልጅ አለኝ ሴት መውለድ አልፈልግም ሴት ጠልቼ ምናምን አይደለም እግዚአብሔርን ሴት ልጅ እንዳትሰጠኝ እላለሁ። በቃ ሴት ልጅ ኃላፊ ናት፣ እናት ናት፣ እህት ናት፣ ወንድም አባት ናት፣ ሁሉን ነገር ስለምትሆን ማለት ነው። ሴት ልጅ በጣም ነው ማዝንላት በየትኛውም መንገድ ማለት አረብ ሀገር ሆኜም መከራዬን አይቻለሁ። ተቀጥሬ ነው የምሰራው የነበረው በኮንትራት ነበር የሄድኩት 3 ዓመት ከ3 ወር ነው የሰራሁትኝ ከ94 በኢትዮጵያ አቆጣጠር እስከ 97 ነው የሰራሁትኝ። ወደ ሀገር ያልክ ብለውኝ በኮንትራት 2 ዓመት ከ45 ቀን ነበር ኮንትራት የሄድኩት። ኢቃማዬን አላሰራ ብለው በቃ እናቴ ልትሞት ነው እሷ ከሞተች እኔም ከዚህ ፎቅ ነው ተፈጥፍቼ የምሞትላችሁ ምናምን ብዬ በግድ ነው ኢቃማ የመኖሪያ ፈቃዴን በኔ ሰዓት ደግሞ መሄድ ሄደሽ በትኬት ሄደሽ መመለስ ማለት ነው ይቻል ነበር በትኬት ብቻ ቆርጠውልሽ ማለት። ከዛ በኔ ሰዓት አዲስ ህግ ወጣባቸውና የምመለስበት የአራተኛው ዓመት 3 ዓመት ከ3 ወር ስለሆነኝ የአራተኛው ዓመት ኢቃማ ከሌለኝ ማለት ነው መመለስ አልችልም። ከዛ ትመለሻለሽ የደርሶ መልስ ኢቃማ እናሰራልሽ አሉሽ እመለሳለሁ አልኳቸው ማለት ነው። ከዛ የደርሶ መልስ ኢቃማ አሰርተውልኝ ማለት ነው። በጣም ክፉዎች ነበሩ። አንዴ እሷ ቤት አንዴ ወንድሟ ቤት አንዴ እህቷ ቤት እያለችን የምታስፈጋኝ ነበረ። እሑድ እረፍት አለኝ ቸርች ይዛችሁኝ ሂዱ ስል ያንቺ ቸርች 5 ሰዓት ነው የሚፈጀው ለመውሰድ አንቺን ለመመለስ 5 ሰዓት ብለው እሑድም እረፍቴን አያስወጡኝም ማለት ነው። በጣም ክፉዎች ነበሩ። በቃ ስራ ጠዋት ማለቅ የሉም የሰርግና የድግስ ቤት ይመስል አንዴ እህቷ ቤት አንዴ ወንድሟ ቤት እየወሰዱኝ ማለት ነው። ጠዋት 12 ሰዓት የተነሳው ለሊት 8 ሰዓት ነው የምተኛው የነበረው። እና ይሄን የምነግራችሁ ምንድን ያንን ሁሉ አልፌ ማለት ነው ከዛ 3 ዓመት ከ3 ዓመት ከ3 ወር ኖሬ በግድ ኢትዮጵያ እንዲልኩኝ አረቋልክ ብለው ማለት ነው። ከዛ በኋላ ሄድኩኝና ኢትዮጵያ ከሄድኩ በኋላ ሙና በትግስት ነው የሄድኩት በስሜ ማለት የቤት ስሜ ነው ትግስት ብሎ መጥራት ስላቃታቸው ሙና ብሎ ይጠሩኛል ማለት ነው። ኮንትራት ነው የሄድኩት የነበረው በ2 ዓመት ከ45 ቀን 7000 ብር የኢትዮጵያ ከፍዬ እዛ ኢትዮጵያ አረብ ሀገር ያለች አንድ ልጅ ኤጀንሲ ነገር አለች ማለት ነው መሰራክ ኤጀንሲ ጋር እዛ የ6 ወር ብቻ የ7000ን የ6 ወር ደሞዜ ምናምን እንደከፍላት ሁሉን ጨራርሳልኝ ቪዛ ልካልኝ ምናምን ነው የሄድኩት ማለት ነው። ከዛ እዛ የ3 ወር ደሞዜ ምናምን ከፍያት እንደዛ ጨረስኩ ማለት ነው። ከዛ ኢትዮጵያ ስመለስ እነሱ የደርሶ መልስ ኢቃማ አሰርተውልኝ ኢትዮጵያ ተመለስኩ። በጣም ክፉዎች ስለነበሩ የ10 ወር ደሞዜን $100 ነው በወር የሚከፍሉኝ $1000 ይዘውብኝ ስትመለሽኝ ይሄኛውን ምን ሰጥሻሉኝ ማለት ነው። አማራጭ ስለሌለኝ እዛ ያለው ጓደኛዬ ደቡብ አፍሪካ ልኪያት ነበር እዛ ሆኜ እዚህ መታሷ እኔን ከዛ ከቤሩት ቪዛ ልካልኝ ከዚህ ኢንቪቴሽን ሌተር ልካ እዛ ቪዛ እነሱ ካሰጡኝ እንድመጣ ሞክራልኝ ነበር። ከዛ እነሱ ያው ፓስፖርቴን ስለያዙ እዚህም ሶዮ ከዚህ በፊት ደቡብ አፍሪካ መጥቶ ይነግድ ስለነበረ ቡቲክ ምናምን አላቸው ነጋዴ ናቸውና ወደ ደቡብ አፍሪካ እንድመጣ አልፈለጉም እምቢ አሉኝ ማለት ነው። ከዛ ኢትዮጵያ ግቢና በቃ ወደዚህ ወደ ደቡብ አፍሪካ ነኝ ወደዚህ ወደ አውሮፓም ለመውጣት ለሁሉም ነገር እዚህ ጥሩ ነው አለችኝ ጓደኛዬ። እሺ ብዬ ወደ ኢትዮጵያ ተመለስኩ 97 ላይ ማለት ነው። የሰማችሁኝ ነው አይደል? በደንብ አድርገን እየሰማንሽ ነው። ቅልጥፍናሽ በጣም ደስ ይላል። እሺ ስደት ነው ያቀላጠፈኝ ለነገሩ የመርካቶ ልጅ ነው ቅልጥፍ ያልሽ ስለሆንሽ አታሰለችም። ደስ ብሎ ነው እየሰማንሽ ነው። አጭር ላድርግላችሁ ብዬ ነው እና ማለት ነው በጣም ግን አታሳጥሪው ማለት ታሪኩ እንዲገባን ደግሞ መገለጽ ያለባቸው ነገሮች እየገለጽሽ ነው። እሺ አቡዬ እሺ ችግር የለውም። አይ ገልጻለሁኝ ምልሽ ማሳጥረው በጣም ረጅም ስለሆነ በቃ ዋናው ሜን ፖይንቱን ከነገርኳችሁ ይገባችኋል ብዬ ነው። ከዛ ማለት ነው ያቋረጥኩት ምን ላይ ነበረ? ጓደኛሽ ሳውዝ አፍሪካ ወደ አውሮፓም ለመሻገር ምቹ ስለሆነ ወደ ሳውዝ አፍሪካ ነይ ብላሽ በ97 ወደ ኢትዮጵያ ገባሽ ከቤሩት። 97 ለገና ኢትዮጵያ ገባሁኝና 9 ወር ቆየሁ ማለት ነው። በቃ ቤታችን ኪራይ ቤት ነው የምንኖረው። እዛ እነሱ ጋር ቁርስ ብፌ ነው የሚበላው፣ ምሳ ብፌ ነው አረብ ሀገር ማለት ነው። የነሱ ኑሮ ሳይ ደምን ባለቅሳለሁ። እዛም ቁጭ ብዬ እየበላው እንኳን ማለት ነው ያቺ $100 ለቤተሰቦቼ ስልክ በቃ እንዴት ደስ እንደሚለኝ በዚህ ሽሮ ገዝተው ስጋ ገዝተው ይበሉልኛል እሳይ ምናምን እያልኩ ማለት ነው። በጣም በቃ ማለት ነው የመጀመሪያ ልጅ ነኝ ለእናቴ አንድ እህት አለችኝ። እናቴና እህቴን ነው ማስተዳድረው ያቺን አረብ ሀገር $100 እየሰራው ማለት ነው። በዛ ላይ በቃ የሴትዮዋ ወንድም የሴትዮዋ የእህቷ ባል መጥቶ ምናምን ምግብ ለልጆቹ 4 ጎረምሳ ናቸው። በቃ በጣም ክፎች ነበሩ። በቃ ስለነሱ ስናገር ይዘገነነኛሉ ለማለት እንደ አህያ እየሰራውኝ
ምንም በቃ ከሰው አይቆጥሩኝም ከሰው ማለት ነው። እና ይገርመኝ ነበረ በቃ እንዲህ ይህን ያህል የሰው ዘር እንደዚህ ክፉ ይሆናል ብዬ እንደው መፈጥፈጥ ይነሳቸው እንደ የራሳቸው ምናምን የሚያጠፉ ሰዎች ምናምን ስሰማ ይነሳቸው እንደ የነሱ ክፋት እላለሁ። አንዳንድ ሮሜል የሚባል ሱፐርማርኬት አለ ቤይሩት እና እዛ ሲሄድ አንዷ በቃ ምግብ ትቆልፍብኛለች ምግብ ቆልፋብኝ ሄዳ በሳምንት አንዴ ነው መበላው ስትለኝ እቤት ገብቼ ደም እንባ ነው ማለቅሰው። እኔ ጭራሽ ማለት ነው እንኳን ምግብ አትከለክለኝም። የኔዋ ደግሞ ምግብ ጥሩ ናት። በቃ የፈለግሽውን ቢብላ እነሱ የበሉትን ሁላ ነው የምበላው ማለት ነው። እና እንደ አህያ ስለምሰራም ትወደኛለች። ግን በቃ አዘኔታ የሚባል የላቸውም። ደክሞኝ አለክልኬ ለአንድ ደቂቃ ከተቀመጥኩኝ ሰማይ ምድሩን ሊገለበጥ ነው የሚደርሱት ማለት ነው። ከዛ ማለት ነው ኢትዮጵያ ገባሁኝ 97 ላይ ኢትዮጵያ ገባሁኝ። ከዛ ኢትዮጵያ ስገባ እንዳልኳችሁ የነሱ ኑሮና የኛን ኑሮ ሳየው አልቅሰሽ ሙቺ በቃ ላይ ማለት ነው። እነሱ በቃ የሚኖሩት ኑሮ እኛ ድህነታችን ኑሯችን ማለት ቤታችን ሲያፈስ ምናምን ቁጭ ብዬ ማለት ነው በቃ ማልቀስ ሆነ ስራዬ ማለት ተመልሼ በኢቃማው ተመልሼ እነሱ ጋር መሄድ አልፈለኩኝም። ደቡብ አፍሪካን መምጣት የፈለኩትኝ ምክንያቱም አንደኛ ክፉዎች ናቸው እና ስመጪ ትለኛለች ደሞዝሽን ጨምርልሻለሁ 100 ነው የምትከፍለኝ የነበረው ስመጪ $200 አረግልሻለሁ መጀመሪያ 150 አረግልሻለሁ ከዛ 200 አረግልሻለሁ 60 ግራም ነው አንገቷ ላይ የውሻ ሰንሰለት ይመስል ወርቅ የምታረገው ማለት ነው። እና ይሄን ወርቄን ሰጥሻለሁ ስትመጪ ምናምን ትለኛለች። አዎ እናሽ እንመጣለሁ ጠብቂ እያልኩኝ ማለት ነው። እዛም ሞኝን እንደማልመጣ ኢቃማዬን ሁላ ሲያሰሩ እንደማልመጣ ወስኛለሁ ማለት ነው። ከዛ መጣሁኝና አንድ እዛ ላይ የሚያስቅ ነገር ልንገራችሁና ከሰላንድ ወር ኢትዮጵያ ቤተሰቦችሽን ለአንድ ወር ብቻ አይተሻቸው ነው 3 ወር 2 ወር እንዳትይ አለችኝ። ችግር የለውም ለአንድ ወር በቂ ነው 30 ቀን በጣም ብዙ ነው አልኳቸው ማለት። ከዛ ለአንድ ወር ትኬቴ ደርሶ መልስ ትኬቴን አስቆርጠው ኢቃማዬን አሰርተው ላኩኝ ማለት ነው። ከዛ ከላኩኝ በኋላ 30ኛው ቀን ሲደርስ እነሱ ጋር $1000 አስቀርተውብኛል ያስሮ አላልኳችሁ። ከዛ ኢትዮጵያ ሆኜ ማለት ነው ቸግሮኛል ላኩልኝ ደሞዜን ስላችሁ ስትመጪ ነው መንሰጥሽ ብለው $200 ብቻ ላኩልኝ። ከዛ 800 ቀረኝ ማለት ነው እነሱ ጋር። ልክ መምጫዬ ቀን ላይ እየጠበቅንሽ ነው የኮቴ ምናምን ነገር ሁሉን ነገር ጨራርሰሽ ያንቺ ተሳፍሮ ብቻ መምጣት ስለሆነ እየጠበቅንሽ ነው አሉ ማለት ነው። ከዛ ቀኑ ሙሉ ቢደውሉ አላነሳ አልኳቸውና መጨረሻ ላይ ያነሳው ማለት ከዛ እየጠበቅንሽ ነው እኮ መሳፈሪያ ሰዓትሽ ተሳፈርሽ የደረሽ ምናምን ነገር ሲሉ አልመጣም አልኳቸው። ምን አሉ? አዎ አልመጣም እኔ ትዕግስት አበበ ነኝ እናንተ ጋር የምመጣው አልኳቸው። አልመጣም ምን ማለትሽ ነው አሉ። ክፋታችሁን ከአስከፈል እንገራቸው እንዲያረጋችሁኝ እኔ እኮ እመጣለሁ ምናምን ስላችሁ እኮ ውሸቴን ነው ኢቃማዬን አሰርታችሁ እንድትልኩኝ ብዬ እንጂ አልመጣም አልኳቸው። ቢሮ እንሄዳለን እንከስሻለን ለምን ጦሮንጦስ አትሄዱም? ኢቃማውን ለቢሮ ትልካለሽ ለአንቺ ትኬቱን የላክንበት ኢቃማውን የላክንበት ማለት ነው እሱን ትልካታለሽ ቢሮ እንሄዳለን ህግ ቦታ እንሄዳለን እናሳይሻለን አሉ። እስቲ ሀገሬ ነኝ እስቲ ምን አባታችን እንደምታቸው $800 8 ወር ደሞዝ ተነግርሽ አይደለ እሱን ትኬቱንና ኢቃማውንና ኢቃማውንና ትኬቱን ላኪልን 800 እንልካለን አሉ። $800 ስትልኩልኝ ኢቃማና እንትናችሁን ልክላችኋለሁ ትኬታችሁን ልክላችኋለሁ አልኩኝ ማለት ነው። እኔም ኢቃማዬና እንትኔ ከዛ በላይ ስለሆነ ያወጡት ማለት ነው። ምንም የሚያረጉት ነገር የለ። ከዛ ቢሮ ሄዱ ምናምን ነገር ማለት ነው ሊያስይዙኝ ምናምን ቢሮ በቃ ኢቃማና ትኬቴን አስደወሉ። ቢሮ አበሻናት ያለችው ሰራተኛ አረብ ነው ዋናው ቢሮ ምናምን ሄዱ። ከዛ ላኪ ምናምን አለችኛ ብሬን ይላኩ ከዛ ልክላችኋለሁ አልኳት። ቢልኩ ራሱ ብሬን አልከውም ነበር። ከዛ ብሩን አንልክም ወደሽ ሳይሆን በህግ እንጠይቅሻለን ኢቃማውንና ትኬቱን ትልኪያታለሽ አሉ። እስቲ እንግዲህ ወንድ ናችሁ እንደውም ቀዳድጄ ኢቃማውንም ትኬቱንም ቀዳድጄ ሽንት ቤት ጨምሬያለሁ አልኳት። ከዛ የሃይዌን በቃ ያልሰደቡኝ ስድብ አንቺ ሸርሙጣ እሰቸክለክ በቃ አሉኝ። ራሳችሁ እሰቸክለ ራሳችሁ የሃይዌን ሸርሙጣ እስቲ ሀገሬ ነኝ ምን አባታችሁ ታመጣላችሁ ብዬ ሙልጭ ማለት ነው ሙልጭ አረኳቸው ማለት ነው። የሚገርመኝ ማለት በህግ እንጠይቅሻለን የሚሉት እነሱ ቤሩት እየኖሩ አንቺ ኢትዮጵያ ሆነሽ በየትኛው ህግ ነው የሚጠይቁሽ? ኢትዮጵያ ያስፈራሩኝ ነው በቃ ማለት ሰውን መሀይም አድርገው ሲቆጥሩ በቃ በእነሱ ቤት ይኸውልሽ ሊያስፈራሩኝና ህግ ፈርቼ የገባውበት ገብተው ያወጡኛል ምናምን ብዬ ኢቃማውንና ትኬቱን እንድልክላቸው ነው። እኔ ደግሞ እሱን እኮ ነው የምልሽ። ይሄ በቃ እዛ ይሄ ሰራተኛ የሚወስድ የሰራተኛ ሌበር ነበረ ትዝ ካለሽ ማለት ነው። ይሄ ምንድነው አሁን የጤናን የሰራተኛ ሌበር የሚባለው 1-2 ቀን እዛ ሄጄ ልብስ አስተኳኮስ ምናምን ነገር አሳይተውኛል። አሁን ይኑር አይኑር አላውቅም። ዋቴቨር የትኛው ህግ እነሱ አንቺን እንደማታቂ እንደማሃይም ቆጥሮሽ በህግ እንጠይቅሻለን በየትኛው ህግ አትያቸውም? የት ቤሩት ነው የምትከሱ ወይስ ኢትዮጵያ መጣችሁ ወይስ
በኢንተርፖል አንቺ አሸባሪ አይደለሽ ወይ ደግሞ አባባላቸው ላይክ ይኸውልሽ እንደ ኢንተርፖል ማለት ነው። ኢትዮጵያ ነኝ ብለሽ አታመልጭም ከህግ በኢንተርፖል እናስይዝሻለን አይነት ነገር ነው። እኔ ቦቅባቃ ሆኜ ፈርቼ ምናምን ፓስፖርታቸውን ማን ኢቃማቸውንና ትኬታቸውን ምልክላቸው መስሏቸው በአበሻው አስደወሉ ማለት ነው። ጀመር ኢቃማው ትኬቱም እኮ ዋጋ የለውም ማሪ። አንዴ አውጥተው ከፍለውታል። ብራቸው እኮ አይመለስም። ኢቃማው ያንቺ ኢቃማ ሌላ ሰው አይሆንም። ተቃጠለ በቃ ትኬቱም ተቃጠለ። የበረራሽ ቀን አለፈ። ትኬቱም ተቃጠለ። ገንዘቡ ነው ፕሊስ ላኪላቸው ምናምን አለች እሷ ማለት ነው። አበሻዋ ምን ማለት ነው። ከዛ እሷም ስታሽቋልጥ ነው ያው እዛ እንግዲህ ምን ታርግ ተቀጥራ ስለምትሰራ ቢሮ ውስጥ ያሏትን አልፈርድባትም። ኤኒዌይስ እህቴ ናት እሷም ብትሆን ማለት ነው። እና እንደዛ አረኳች። ከዛ አልኳች ምን አይደለም የፈለጋችሁትን አርጉ እንጦሮንጦስ ሂዱ ለኔ ስትሉ እኔ ግን ማለት ነው ትኬታችሁንም ኢቃማችሁን ቅድድ ዳርጌ ማለት ነው 800 ብሬ 800 ዶላር እያልኩ ቀዳድጅ ሽንት ቤት ጨምረዋለሁ አልኳቸው። ከዛ ስልኩን ጠረቀሙት ማለት ነው። ከዛ 9 ወር ኢትዮጵያ ኮምፒውተር ምናምን ተማርኩና ይሄ ማለት ነው በ$1000 በኢትዮጵያ $1000 ማለት በዚህ በእንትን በአሜሪካ $1000 በኢትዮጵያ 8000 ብር በእግሬ ሁለት ወር ከ15 ቀን በቦርደር እያንዳንዷን አፍሪካ ሀገር 7 ሀገር አቋርጬ 98 ማለት ነው 97 ነው ለገና ኢትዮጵያ የገባሁት ብያችሁ የለ 98 ማለት ነው መስከረም 7 ከሀገር የወጣሁኝ 98 ከዛ እዚህ ለመስከረም ጥቅምት ህዳር ሚካኤል ህዳር 12 ገባሁኝ ሳውዝ አፍሪካ 98 ላይ ማለት ነው። እግዚአብሔር ይመስገን ሳውዝ አፍሪካው ሁለተኛው ሀገሬ ከኢትዮጵያ ቀጥሎ መወዳት ሁለተኛ ሀገሬ ናት ማለት ነው። ቅድም አሜሪካ ያሉትም ሁሉም ይቸገራሉ። እስቲ እንደው ሜሴጅ ልኬልሽ ነበረ አረኛ እንትና እናስልክም ብዬ ማለት ነው። እኛ አረብ ሀገር ያለን ሴቶች ጥሩ እንጂ ምናምን ብለሽ ነበር ሀውዬ ትዝ አለሽ? አሁን እያልኩሽ ነው። በአንገቴ እኮ ልጆቼ ከፕሌግራውንድ ስለመጡ ስለሚንጫጩ ነው ሰው እንዳንረብሽ ሚዩት ያደረኩት እንጂ አሁን እያልኩሽ ነው እንደዚህ በአንገቴ። ከዛ ማለት ነው እዚህ ሀገር መጣሁኝ። እዚህ ሀገር ስመጣ እቅዴ የነበረው ያው እግዚአብሔር ይፈጽማል፣ ያው ሰው ያስባል አይደለ? 2 ዓመት ወደ አውሮፓም ወደ አሜሪካም ለመሄድ በጣም ምቹ ሀገር ነው። ብር ይፈልጋል። ከዛ ብሩ ደግሞ የዛን ሰዓት እኔ ስመጣ ብሩ ሰማይ ነው። ብሩን አታገኙም፣ ኦፖርቹኒቲው አለ ማለት ነው። ከዛ እኔ እዚህ 2 ዓመት ደቡብ አፍሪካ ሰርቼ ቆይቼ ወደ እንግሊዝም ወደ ጀርመንም አውስትራሊያም አሜሪካም ካናዳም ብትይ ጭርደዳ ነው የሚባለው እዚህ ሀገር ማለት ነው። ትሄጃለሽ ከፍለሽ በቃ 45000 በዚህ ሀገር 45000 ራንድ ከፍለሽ ትሄጃለሽ አሜሪካ ምናምን ማለት ነው። እንግሊዝ ምናምን የሸንጋይ ቪዛ የአውሮፓም አለ እንደዛ ምናምን ትሄጃለሽ። ከዛ ብሩ ኬት ይምጣ በቃ 1200 ብር ነው በዚህ ሀገር ራንድ ነው ደሞዜ። ያችን 1200 ራንድ 1200 ራንዷን ማለት ነው ኢትዮጵያ ለቤተሰቦቼ እዚህ የቤት ኪራይ ምናምን 200 ብር የቤት ኪራይ ከፍላለሁ ለጋራ ምናምን ነው የምንኖረው። 200 ብር ምግቤ ምናምን 200 ትራንስፖርት 600 ብር ይበቃኛል። ያቺ 800ዋን ራንድ ደግሞ አገር ቤት እናትና እህቴን አስተዳድራለሁ ማለት እናቴ ኮንትሮባንድ ድሬዳዋ ነጋዴ ናት። እህቴ ደግሞ ገና ትንሽ ናት 10 ዓመቷ ምናምን ነው እኔ ወደዚህ ስመጣ ማለት ነው። እህቴን ምናምን አስተምርበታለሁ ማለት ነው። ከዛ እንደዛ እያረኩ ቤተሰቦቼን ስረዳ ያ መጨርደጃ ገንዘብ ከየት ይምጣ? በቃ ቤተሰቦቼን ፋሲካ ገና ሳላቋርጥባቸው በአመት 3 እና 4 ልካለሁ ቋሚ አርጌ ማለት ነው። እና ለኔ ሴቭ አርጌ ነው እንግዲህ ባልክላቸው ያቺን ሳንቲም ነው ሴቭ አርጌ ወደ አውሮፓ መውጣ የነበረው ማለት የማይሆን ነገር ነው። ባል ደግሞ እዚህ ርካሽ እነሱ ትንሽ ጊዜ ቢታገሱና አንቺ ያንን ፈጽመሽ ብትሻገር ይሻል ነበር። ምክንያቱም በዛን ሰዓት ነበር እድሉ። አዎ ነበረ፣ ግን አይችሉም። በቃ ማዘርም ማለት ነው ኮንትሮባንድ ነገደች፣ ፊላንስ ምናምን እየወሰደባት ከኮንትሮባንድ ከድሬዳዋ ሰልቫጅ እያመጣች ኮልፌ ነበር የምታከፋፍል የነበረው። በጣም ጠንካራ እናት ጎበዝ እናት ናት ያለችኝ፣ ቦንዳ ተሸክማ ማለት ነው። እና እሷን እንደዚህ ፊላንስ በልቷት ወርቅ ያንገቷን የእጇን ወርቆች ምናምን 20 ግራም 10 ግራም የነበሩትን በሙሉ ሸጣ ማለት ነው ፊላንስ እየበላች ስትሄድ በዛ ከስራ ተወች ማለት ነው። እና ምንም ገቢ ምንጭ የላትም። ለዛ እንዲሁ ባገኘችው ልብስ አጠባም ስታገኝ ሰው ቤት ወጥ ምናምን ባለሙያ ናት። ወጥ ስራም ድግስ ምናምን ሲኖር እንደዛ ምናምን እያደረገች ነው ላይፍ ሰርቫይቭ የሚያደርጉት የነበረው ማለት ነው። ከዛ በኋላ እኔ ምን አረኩኝ? ግዴታ እናቴንም እህቴንም በዛ ብር ነው የምረዳው እና ማስቀመጥና መሄድ ያልቻልኩት በዛ መልኩ ነው።
ጓደኛዬ ደግሞ ቻውን ነይ የምትለኝ እኔ ወደዚህ አረብ ሀገር እያለሁ ከእናቴ እኩል ምልክላት ጓደኛዬ ማለት ነው። አረብ ሀገር እያለሁ ለእናቴ $500 ከላኩኝ በጓደኛዬ ስም ነው የምልከው እናቴ እንዳከለክላት ብዬ $250 ላንቺ 250 ለእናቴ $600 ከላኩኝ 300 ላንቺ 300 ለሷ እያልኩኝ ከኢትዮጵያ ደቡብ አፍሪካ መጣኋት ማለት ነው። እኔ አረብ ሀገር ሆኜ ማለት ቤሩት ሆኜ ላኳትኝ ጓደኛዬን ወደ ደቡብ አፍሪካ። እሷ 5ኛ ክፍል እኔ 6ኛ ክፍል ተማሪ ሆነን እንተዋወቅ ነው ማለት ነው። ከዛ እዚህ ከመጣች በኋላ ጓደኛ አሜሪካ እድል ቀንቷት እዚህ ባለ ርካሽ ነው የዛን ሰዓት እኔ ስመጣ የዛሬ 20 ዓመት አንድ ሺህ እንዳለ አንድ ሴት ነው ያለው። ለዛ ሁሉም አበሻ በቃ በቸርች በካህናት በቄሶች ማለት ነው እስላምም ኮንሽ በእነሱ በኡስታዛቸው ምናምን በወረፋ ነው የምትጠየቂው። በቃ ሀብታሞች ምናምን ናቸው የሚለምኑሽ ማለት። ኧረ እኔ ምን ቦጣኝ አግብቼ ወልጄ ደግሞ የሱ ልጅ ሳሳድግ ቤተሰቦቼን ዞር ብያ ላይ አልፈልግም አላገባም ብዬ እዚህ ስመጣ 23 ዓመቴ ነው። የምፈልገው እንዳልኩሽ 2 ዓመት ደቡብ አፍሪካ ቆይቼ አሜሪካ መሄድ ግማሽ ቀን ሰራለው ግማሽ ቀን ደግሞ እማራለው ግማሽ ቀን ተምሬ ራሴ ሰው ሆናለሁ በራሴ መሆን የፈለኩበት ደረጃ ደርሳለሁ ግማሽ ቀን ደግሞ ቤተሰቦቼን ብሩን እየላኩ ረዳለሁ ብዬ ያ ነው እቅዴ ማለት። እዚህ ያለ እንትኑ ሊያስቀረኝ የሱን ዲቃላ ተሸክሜ ነገ ደግሞ ዞር በይ ከዚህልና አንዷን ያገባና ማለት ነው ቤቴን ልጄን ምናምን ስል ቤተሰቦቼን ሁላ በስነ ስርዓት እንዳረዳ ሊያረገኝ ብዬ አላገባም ብዬ ሳላገባ ኖርኩኝ። ከዛ ሳይ ላይፍ ቀጠለ ተቀጥሬ ምናምን እየሰራው ደሞዜም እየተሻሻለ ከ1200 ራንድ ማለት ነው ወደ 3000 ገባው ከ3000 ወደ 6500 ገባሁኝ ማለት ነው። ደሞዜም እያደገ መጣ ላይፍም እያደገ መጣ ማለት ነው። ከዛ በኋላ ደሞዜ 6500 ሲገባ ፖርቹጊሶች ጋር ቡቸሪ ቤት ተቀጥሬ ምናምን እየሰራው ማለት ነው ደሞዜ 6500 ሲገባ እህቴ ሱዳን ሄደች ተደብቃ ከኔ ታናሽ እህቴ ማለት ነው 9ኛ ክፍል ተማሪ ነበረች አዲስ ከተማ አቋርጣ እኔ ትምህርት ቤቱ ምራሴ ላይ ቢሰራ አይገባኝም ብላ ብድግ ብላ ተደብቃ ከኔ ሱዳን ሄደች። ከዛ እናቴ ሁሉ ያቀርብልኝ ምናምን ብዬ ስደውል ማለት ነው ደህና ናት ሲስተር ምናምን ብዬ አቀርብልኝ ስላሁን ወጣች ከጓደኞቿ ጋር ምናምን ትለኛለች። 1 2 3 ቀን 4 ቀን ሲደጋገምብሽ በቃ ችግር የለውም እያልኩ አልፋለሁ ማለት 1 ወር ምናምን ሆነኝ እህቴን 2 ወር ምናምን ሆነኝ ሳላገኛት ማለት ነው። ማሰራውን ወጣች እንዴ ይሄ ነገር እናቴ እህቴ ሞታ ነው እንዴ ማታቀርብልኝ እንጂ እንዴት ነው ሁሉ ጊዜ እንደዚህ ማላገኛት ምናምን አልኩና ዛሬ ካላገኘኋት ሞቼ ይገኛለሁ አልኳት ማዘርን ስላት አይ እኔ እኮ ፈርቼሽ ነው እንጂ እንዳትናገሪ እንዳትነግሪያት ስላለች እንጂ ሱዳን ከሄደች 1 ዓመት ከ5 ወር ሆኗታል ብላ ቁጥሯን ቢያሁኑን ስጪኝ አልኳትና ቁጥሯን ተቀበልኳት ማለት ነው። እንግዲህ ገና 9ኛ ክፍል ተማሪ ገና በ15 ዓመቷ ሱዳን ሄደች እህቴ ማለት ነው። ከዛ ስትሄድ እኔ ማለት ነው አረብ ሀገር እኔ እንደዚህ ሰው ሀገር መንከራተተው ለእናንተ አይደለ እንዴ ለአረብ ሀገርማ ምን ቦጣሽ እኔ እዚህ እንኳን እንድትመጪ አልፈልግም ተምረሽ ምን ብለሽ እዛው ሀገርሽ ላይ እናትሽን እየረዳሽ ሰው እንድትሆኚ ነው የምፈልገው ለዛ ነው እንደዛ እየላኩኝ ማለት ነው ደሜን መጥጬ ለእናንተ እየላኩ ለኔ ህይወቴን ሳልኖር ለእናንተ ምኖረው አረብ ሀገር የማንም አረብ መጫወቻም እንዳትሆኚ ማለት ነው ዲቃላሽንም እንዳትይሽ ይሄ ከሆነ ሐሳብሽ ማለት ነው በአሁኑኑ ተነስተሽ በመተማ ማለት ነው አሁኑኑ ኢትዮጵያ ግቢ አልኳትኝ ኢትዮጵያ ወደ አስገባቲ ዛሬ ማቄ ምን ሳቲ በነጋታው ትኬት ቆርጠሽ ግቢ አልኳት ገባች ኢትዮጵያ ከዛ አልበላም አልጠጣም ብዬ 100,000 ብር በኢትዮጵያ ማለት ነው የዛሬ 13 ዓመት 100,000 ብር ከፍዬ ቻይና ተዝናንታ ማለት ነው ለአንድ ሳምንት ታይላንድ ቻይና ተዝናንታ ቀጥታ ቪዛ ኤርፖርት የሚሰራ ባልገዝችላት በኢትዮጵያ ኤርፖርት የሚሰራ ማለት ነው በ100,000 ብር ገዛውና ሚስት አርጓት በስነ ስርዓት መዘጋጃ ሄዳ ተጋብታ ምናምን ማለት ነው የፌክ ሚስት የብር የገዛውት ሚስት ማለት ነው ግን እውነተኛ ትዳርን የመሰረቱት ማለት እውነተኛ ስልሽ ያው ሄዶ በብሩ በስነ ስርዓት ፕሮሰሱ ትክክል ነው ግን ትዳሩ የውሸት ነው ማለት ነው። ከዛ 100,000ን ከፍዬው ይሄን አሰርቼ ዘንጣ እኔ አሬን በልቼ ማለት ነው 3 ቀን 3 ሌሊት ከደቡብ አፍሪካ ለመግባት ታንዛኒያ ማለት ነው ከብሩንዲ ታንዛኒያ በሞተር ጀልባ ስንሄድ ውሃ የለ ምን የለ 3 ቀን 3 ሌሊት ውሃ ላይ ተጉዘን ውሃው ጀልባዋ ላይ እየገባ ጀልባ ተቀዶ ምንድነው ውስጧ ውሃ እየገባ ውሃው እንደገና ተቀርቶ እየፈሰሰ የሞት ሽረት በቃ ልንሞት ማለት ነው ከሞት ተርፈን ነው እዚህ የገባ ነው ማለት በቃ ልንሞት በቃ እግዚአብሔር ትረፉ ያለው ነፍስ ይተርፋል ግማሾቹ ከፊታችን ያሉት ጀልባው ሰምጦም ይሞታሉ ማለት ነው ግባ ያለው ነፍስም ደግሞ አልፎ ይገባል ማለት ነው። እና ያንን ሁሉ ስቃይ አሳልፌ ስለሆነ እዚህ የደረስኩትኝ በፍጹም እህቴ እንደዛ ታይም ብዬ አንቀባርሬ በፕሌን ማለት ነው አዘንጬ የሱዳን ቪዛ ሳውዝ አፍሪካ ኤምባሲ ገብታ እንቀበልም ብለው እንደገና የቻይና ቪዛ ኢትዮጵያ ሆና ማለት ነው
ይሄ እሱ እንትን ኤርፖርት የሚሰራ ስለሆነ ሰውየው የቻይና ቪዛ አስመትቶላት ታይላንድ ለአንድ ሳምንት ሄዳ ዘንጣ ተዝናንታ መጣች ማለት ነው። አመጣኋት እዚህ ማለት ነው። ከዛ ይሄው አሁን አምጥቻት እዚህ አብረን 13 ዓመት ቆይተን ምን ብለን አግብታ 2 ልጅ ወልዳ አሁን ካናዳ የዛሬ ዓመት ሄደች ዲሴምበር ላይ ማለት ነው። እናቴንም አምጥቼ 6 ዓመት ኖሬ ኢትዮጵያ 20 ዓመት ሆኖኛል ሄጄ አላውቅም እስካሁን። እሱም የሆነበት ምክንያት ምንድነው? እህቴ ካናዳ ላኳትኝ ማለት ነው። ካናዳ በፕሮሰስ በ5 ግሩፕ ሄደች። በዚህ ሀገር ከነባሏ 2 ልጅ አላት። ከነባሏ ከነልጇ ማለት ነው 400,000 ዶላር በዚህ ሀገር ማለት ነው። በዚህ ሀገር 400,000 ራንድ በአሜሪካ ላይክ 25,000 ዶላር ምናምን ማለት ነው። 25,000 ዶላር በኢትዮጵያ ስንት ነው ጋይስ? ነው በአሜሪካ 4 ሚሊዮን ያ ላይክ 4 ሚሊዮን ምናምን 4 ሚሊዮን በይው በቃ። አንቺ ከፍለሽ ራሷ ሰርታ አጠራቅማ ከፍላ ኖ ራሷ ከፍላ ነው ሄደችው። ስፖንሰሩ ማለት ነው እዛ 4 ሚሊዮን ተከፈለው 5 ግሩፕ በሚባለው በኢትዮጵያ 4.5 በቃ ግማሽ ሚሊዮን እንትን 5 ሚሊዮን በይው አጭሩ ወይም 4 ሚሊዮን በይውና በእንደዛ ከፍላ አሁን ዲሴምበር ላይ ሄደችልኝ ማለት ነው። እሷንም ወግ ማረጋ ደረስክ እዚህ ሞኜ ለእናቴ ኮንዶሚኒየም ቤት ገዛሁላት ማለት ነው። እናቴን እዚህ ሀገር አመጣኋት 6 ዓመት እንደውም 4.5 ለአንድ ሰው ነው ወይስ እሷና ባሏ? ኖ ለአራት ሰው ሀቡዬ ለአራት ሰው 25,000 ዶላር በዚህ ሀገር በአሜሪካ 25,000 ዶላር አንድ ሚሊዮን ማለት እኮ ነው። 4 ሰው ካዋጣ አራቱን ከከፈሉ 1 ሚሊዮን ነው የሚደርስባቸው። ከነ ልጇ ምክንያቱም ልጅ 2 ልጅ አላት እና ከነ ልጇ በ5 ግሩፕ በጣም አሪፍ ነው። እና በ3 ዓመት ፕሮሰሱ 3 ዓመት ነው የቆየው። በዩኤን ነው የሄደችው። ከዛ እንደዛ ሄደች ማለት ነው። አሁን ደግሞ እግዚአብሔር ፈቅዶ እኔን ትወስደኛለች የሚቀጥለው ዓመት 2027 ላይ ኦሬዲ አሁን ፕሮሰስ ጀምራልኛለች። እኔ ደግሞ እንደ እግዚአብሔር ፈቃዱ ከሆነ በሁለት መንገድ ነው ፕሮሰስ የጀመረችልኝ። አንዱ እዛው አሁን 5 ግሩፑ ቆሟል ማለት ነው። ሲጀምሩ በቸርች 150 ዶላር እየከፈለችልኝ ነው ከሄደች ጀምሮ። በሱ ትወስደኛለች። በኢትዮጵያ አበሻ ኮሚኒቲም አለ የቸርች ኮሚኒቲ ማለት ነው። በዛም ትወስደኛለች። እሱ ቶሎ ከመጣ ፕሮሰሱ 2 ዓመት ይፈጃል። ቶሎ ካልመጣ ደግሞ 3 ዓመት። አሁን የነ ሲስተር በ3ኛ ዓመት ላይ ነው ሄዱት። በጣም አሪፍ። እሱ ነገር 5 ግሩፕ ምናምን አሁን ተዘግቷል የሚባለው ውሸት ነው? አሁን ተዘግቷል ግን ይከፈታል። አሁን ተዘግቷል ግን ይከፈታል። እና በትዳር ደግሞ አለ። በትዳር ግን በጣም ብዙ ነው። በትዳር ባል ከዛ ይመጣልሻል በአሜሪካ 30,000 ዶላር በዚህ ሀገር በእኛ 600,000 ራንድ ማለት ነው። በኢትዮጵያ ወደ እንግዲህ ወደ 5 ሚሊዮን አይደለ 5 ሚሊዮን ብር አግብቶ ወስዶ ከዛ እዛ ሲደርስ መለያየት የውሸት ማለት በገንዘብ ገዝቼው የሚሄደው ማለት ነው። ካገኘሽ ምናምን በኋላ የምትፋቱት? በቃ ግሪን ካርዱ በ2 ዓመት ግሪን ካርዱ ወዲያው እንዴት ነው የምታገኙ? ከ2 ዓመት በኋላ ትፈችዋለሽ ማለት ነው። ፔፐር ስቲጂ አንዳንዴ ግን እንደዛ ወስደው ይወድሽና አልፈታም ይላሉ ይባላል። በ1 ወር በ2 ወር ነው ግሪን ካርድሽ የምታገኙ። የካናዳ ወዲያውን የሚሰጡት በዩኤን ስለምትሄጂ አሁን እነ ሲስተር ወዲያው ሄዱ። በ2ኛው ወር ቤትሽን አንኳኩቶ በፖስታ ምናምን ነው የሚሰጡሽ ግሪን ካርዱ። በኢትዮጵያ 5.4 ነው የሚመጣው 30 5 እና 6 ወር ፕሮሰሱ። ቶሎ ከመጣ 5 ወር ከዘገየ 6 ወር ዊዝን 6 መንስ በቃ ትሄጃለሽ። የታይም ጉዳይ እንጂ ቤተር ያኛው ይቀንሳል። ለአንድ ሰው 5.4 ከመክፈል ያኛው እኮ ለ4 ሰው 4.5 አንዳንድ ሲያዋጡ ለምሳሌ 4 እህትማማቾች ወይ ወንድማማቾች ጓደኛሞች ቢሆኑ ቢያዋጡ 1 ሚሊዮን ነው የሚያዋጡት። ገባሽ? ስለዚህ ታይም ይፍጅ እንጂ ይሄኛው ይሻላል። ይሄኛውን መጠበቅ ነው የሚሻለው። እና አሁን እዚህ ማለት ነው እግዚአብሔር ይመስገን በቃ እንዳልኩሽ አሜሪካ ሄዳለሁ ስል ሳላገባ ማለት ነው 32 ዓመት ሆነኝ። ከዛ እንዴ ሳላገባም 32 ዓመት ሆነኝ፣ ሳልወልድም 32። የሴት ልጅ እድሜ ቁጭ ብሎ አይጠብቅም። ሳውዝ አፍሪካ ስንት ዓመት ነው የቆየሽው ማሬ? 20 ዓመቴ። ሳውዝ አፍሪካ 20 ዓመት፣ ቤሩት 3 ዓመት፣
በስንት ዓመትሽ ነው ከሀገር የወጣሽው? ከሀገር በ18 ልክ ማትሪክ 12ኛ ክፍል ማለት ነው 93 ተፈተንኩኝ። 94 ውጤቴን መስከረም 5 ውጤቴን አይቼ 2 ነጥብ ነው የመጣው። ኮተቤ መምራን ማለት 18 ዓመትሽ ነው ከሀገርሽ ወጣሽ? ልክ እንደኔ እኔ በ18 ዓመቴ ነው ኤግዛክትሊ ከሀገር የወጣሁት። አሁን 18 ዓመቴ ነው ከሀገር ከወጣሁ እና 36 ዓመቴ ነው። ታዲያ እንዴት ነው እኔም አንቺም እኩል በ18 ዓመታችን ወጥተን እኔ ከሀገር ከወጣሁ 18 ዓመቴ ነው። አሁን 36 ዓመቴ ነው። አንቺ ከሀገር ከወጣሽ 23 ዓመት 3 ዓመት በይሩ። እኔ አሁን 43 አሁን ወደ 43 ገብቻለሁ። ኦኬ ኦኬ ኦኬ። እኔ እኮ 32 ስትይ ላይክ ተሳስተሽ መሰል እንደሳስተሽ ነገር ለዛ ነው የትዳሬን ልነግራችሁ ብዬ ነው ወደ 32 የገባሁት ልነግርሽ ነው። ከዛ ልልሽ የፈለኩት በ23 ዓመቴ ነው ደቡብ አፍሪካ የመጣሁትኝ። ከዛ አላገባም ብዬ እስከ 32 ዓመቴ ቆየው ማለት ነው ሳላገባ ማለት ነው። እንግዲህ ከ23 እስከ 32 አስቢው ማለት ነው። ያው ባለርካሽ ነው ሳውዝ አፍሪካ ብለሽ ነበር። ሀብታም ባሎች በርካሽ አሉ ብለሽ ነበር። በጣም ሀብታም ባሎች ያሉት እንደውም በቃ ብር ያላቸው ምናምን ማለት ነው። ኧረ ብሩን ተዘጋሩ ፈታሽነሽ ግን ባለርካሽ ነው ስትይ በሳቅ ፈነዳን። እንደገና ደግሞ ለእህቴ ከኤርፖርት የሚሰራ ባልገዛውላት እንኳን ለእህቴ ጓደኞች ከዱባይ እዚህ ቢያንስ ከአረብ ሀገር 13 ዓመት የሰሩ ጓደኞች አሉኝ። ከዱባይ ያመጣኋቸው እዚህ ማለት ነው። የልጅነት ጓደኛዬ ከአንደኛ ክፍል ጀምራ አብራኝ የተማረች ጓደኛዬ ቤሩት 5 ዓመት ዱባይ 8 ዓመት የሰራቸዋል። ነይ ለቤተሰብ ካሁን በኋላ አንድ ነገር እንዳትልኩ ያንቺን የትሽን ሳንቲም አርጋችሁ የጎደለሽን እሞላልሻለሁ ብያት በኢትዮጵያ በ110 ሺህ ብር ማለት ነው። እሷ 90 ሺህ ብር አጠራቅማ 20 ሺህ ጎደላት ሞልቼ እዚህም ደግሞ ስትመጣ ወረቀቷን ማለት ነው በኢትዮጵያ ብር ማለት ነው ወደ 20 ሺህ ብር ምናምን ወረቀቷን የመኖሪያ ፈቃድ የ4 ዓመት መኖሪያ ፈቃዷን አሰርቼ እኔ ተቀብያት ምናምን ይኸው ድሪያት ኩያት። አሁን ማይ ፍሬንድ ባል 5-6 ሱቅ አላት መኖሪያ ገዝተው ምን ብለው ዘንጣ ትኖራለች። እህቷንም አምጥቼላት እንደዚሁ ማለት ነው ከቤሩት ማነው ከዱባይ አሁን ካናዳ ገብታለች እህቷም ማለት ነው። እና ቢያንስ ታገባላችሁ ኑ እዚህ ደው ለብዙ ሰው ተርፈሻል ማግኘትሙት እንደ በማለት በቃ ለራስሽ ብቻ ሲል በጣም ለብዙ ሰው ተርፈሻል። ጎበዝ ነሽ። አዎ እና 32 ዓመት ላይ ነው ያቆምነው ትዳር ልትይዢ እሱ ጋር ነው ያቆምነው። ባል ስንት ገባ እስከዛ? ከ23 ዓመት 32 ባል ስንት ገባ? አልጨመረም እንደዛው እንደረከፈው ርካሽ ነው እንዳልኩሽ። እዚህ ሀገር ወንዶቹ በቦርደር በብዛት ስለሚመጡ ሴቶቹ በፕሌን ነው የሚመጡት። በቦርደር ሃርድ ነው። በቦርደር ምትመጣ ትንሽ ነው። አይ ሴት ሲያንስ ወንድ ሲበዛ ሴት ይወደዳል። አዎ እና ሴት ወንድ የበዛበት ምክንያት ምን መሰለሽ? 20 ቶይኝና ከኢትዮጵያ በቦርደር ይገባሉ። አራቸውን በልቶ ግማሹ መንገድ ላይ ሞቶ ግማሹም ደግሞ እግዚአብሔር ያተረፈውም ደርሶ አሁን 100 ሰው ሆነው በቦርደር ቢመጡ 2ቱ ሊሞቱ ይችላሉ፣ 98ቱ ይገባሉ። ወይም 5ቱ ሊሞቱ ይችላሉ፣ 95ቱ ይገባሉ ማለት ነው። በራብም በምንም መንገድ ላይ ምናምን ማለት በሚያጋጥማቸው ችግር ማለት ነው። ከዛ ማለት ነው ሴት ልጅ ግን በቦርደር የምትመጣ የለችም። በቃ ትደፈር ያለሽ ሞት አለ፣ ስንት ነገር አለ። በጣም ሪስክ አለው በጣም ማለት ነው። እና እኔ እንደው በተፈጥሮዬ ትንሽ ደፋር ቢጤ ነኝ፣ አልፈራም። በቃ ለዛ ይመስለኛል በቦርደርም ጨክኜ የመጣሁት። ብቸኛዋ ሴት በቦርደር የገባሽው ሳውዝ አፍሪካ ጀግና ደፋር። አዎ ሌላ 3 አብሮኝ እኛ ስንመጣ መንገድ ላይ ያገኟቸው ሌላ 3 እህቶች አሉ። ከእኔ ጋር 3 ሴቶች 3 ሴት 22 ወንድ ሆነን የመጣ ነው። እና ከኢትዮጵያ ብድግ ብዬ አውቶቡስ ተራ ቦርሳዬን ይዤ ሲሄድ ወደ ደቡብ አፍሪካ ማለት ነው እናቴን ጎንደር ፍቅረኛዬ ጋር ደርሼ እመጣለሁ። ደስ ካለኝ 15 ቀን በጣም ደግሞ ደስ ካለኝ 1 ወር ደርሼ እመጣለሁ ብያት ነው እንጂ ድንጋይ ተሸክማ ጡቷን እንትና አውጥታ ድንጋይ አናቷ ላይ ተሸክማ ነበር በእግሬ ደቡብ አፍሪካ ሄዳለሁ ብላት የምታስቀረኝ የነበረው ማለት ነው። ግን ስትደርሽና ስትነግሪያት ምን አለች? እንዴ ደውዬ በየመንገዱ ደውላታለሁ ደህና እንደሆንኩኝ እንዳትደነግጥ እንዳታስብ ብዬ ማለት ልክ ከደረስኩ በኋላ እዚህ ጓደኛዬ ወንድም አለ ይቺ አሁን አሜሪካ ሄደች ያልኩሽ ጓደኛዬ እና የእሷ ወንድም እኔ ተቀበለኝ። እሱ እዚህ እንዳለ ያውቃሉ። ከዛ ከሱ ጋር ሆኜ ደወልኩና ደቡብ አፍሪካን ያለሁት ጎንደር አይደለም ያለሁት አልኳት። እሙዬ ቆየሽ እኮ 15 ቀንም ብለሽ ወር ሆነሽ እኮ ሳትመጪ ስትለኝ ማለት ነው አይ አሁንማ አልመጣም እኔ እኮ ማለት እንዳታስቢ እንዳትጨነቂ እምቢ ብለሽ አትሄጂም እንዳትይኝ ብዬ እንጂ በእግሬ ማለት ነው ደቡብ አፍሪካ ገብቼልሻለሁ አልኳት። አላምንም ማለች። ከዛ እሺ አታምኝ ማለት ታዴላ አቀርብልሽ አልኳትና ታደሰ ማለት ነው የጓደኛዬ ወንድም ነው። እሱን አቀረብኩላት። አዎ እኔ ጋር ናት ምናምን ሲል ያመኑ እሱ እዚህ እንዳለ ያውቃሉ ማለት ነው። ትው ብላ በቃ እናቴም ደነገጠች በጣም ማለት ነው። የሴት ወንድ ላይ
ሰርፕራይዝ አረኳቸው ማለት ነው። የሴት ወንድ ልጅ አሁን 32 ዓመት ላይ እንመለስ ወደ ጋብቻው። ወደ 32 እንመለስና ከዛ ማለት ነው እንዳልኳችሁ አሜሪካ መሄዱም የለም ለእናቴ ኮንዶሚኒየም ምናምን ስገዛ ምን ስል ቤተሰቦቼን ስረዳ ያ ብር ኬት ይምጣ መጨርደጃው ማለት ነው። ከዛ ምን አረኩኝ 32 ላይ እንዴት ሂጂ አሁን ሳታገቢም ሳትወልጂ ቢው ባሉንም ስታማርጪ ከደናውን ባል ሳትሆኚ እንደገና ማለት ነው ሄዳለሁ ብለሽ አሜሪካውንም ሳትሄጂ ከሁለት ያጣጎመን ልትሆኚ ነው። ከ35 ዓመት በኋላ ሴት ልጅ መውለድ ሪስኳ በጣም ሃርድ ስለሆነ በአሁን ማግባት መውለድ አለብሽ። በቃ አሜሪካውን በመጣ ሰዓት በስተርጅናም ቢሆን ከመጣ ትሄጃለሽ፣ ካልመጣ የራሱ ጉዳይ በቃ ታዩ ላይፍሽን መኖር ጀምሪ ያልኳትና ማለት ነው ትጂን 32 ዓመቴ ላይ ስመርጥ ማለት ነው በቃ ሲመጡ አልፈልግም ስል በቸርች ነው የሚመጣልኝ ብዬሻለሁ። ባልበቄስ ኦርቶዶክስ እምነት ተከታይ ነኝ። ከዛ አልፈልግም ስል አባታችን አልፈልግም እኔ አሜሪካ መሄድ ነው እቅዴ እኔ ባል አልፈልግም በቃ አታገባም እንዛ አገር ቤት ባል አላት ብለው በሉና ሸኙት ምናምን እላለሁ ማለት እና የመጡትን ወንዶች እንደዛ እያደረኩ ነው ራሴን የምከላከለው። ኢትዮጵያ ባል አለኝ እዛ አግብቼ ነው የመጣሁት እያልኩ ማለት ነው። ባሌ እዚህ ይመጣል ወይም እኔ ኢትዮጵያ ሄዳለሁ እያልኳቸው ነው የምከላከለው። ከዛ በኋላ ማለት ነው አይ አሁን ማግባት አለብሽ ትጂዬ አለበለዚያ ቆመሽ መቅረትሽ ነው ሳትወልጂም ማለት ነው። እንዴ ልጅማ አንድ ልጅ ግዴታ ነው መውለድ አለብኝ ማግባት አለብኝ አልኩና አገባሁ። 32 ዓመቴ ላይ አገባሁ ማለት ነው። በቁርባን በቤተክርስቲያን አገባሁ። አሁን የ9 ዓመት ልጅ አለኝ። አሁን ጃንዋሪ ላይ 4ኛ ክፍል ይሆናል ማለት ነው። አንድ ወንድ ልጅ አለኝ ማለት ነው። ደግሜ መውለድ አልፈለኩም። ምክንያቱም አረብ ሀገር እያለው እነሱ ሲወልዱ ለልጆቻቸው ማለት ነው ከተወለደ ቀን ጀምሮ ባንክ አካውንት ያስገባሉ። ከዛ ያንን ጥሩ አንዳንዴ ጥሩነታቸውን ጥሩ ነገር ከነሱ መማር ጥሩ ነው፣ መጥፎነታቸውን ደግሞ ወደ ጎን ማድረግ ነው ምናምን ብዬ እንዴ ልጄ ተንቀባሮ ነው ማደግ ያለበት ምናምን ሌላ 2-3 ልጅ ልጄ ራሴንም መጣል የለብኝም ምናምን እንደገና ልጄ መሰቃየት የለበትም ብዬ ያለን ኢኮኖሚ የሁለታችንም ልጄን ለማሳደግ ይበቃናል አልደግምም ብዬ አንድ ልጅ ወለድኩኝ። ከዛ ያው የኢትዮጵያ አበሻ ባሎች ሶሪ እዚህ ውስጥ ወንዶች ምናምን ካላችሁ የራሳችሁ ጉዳይ ይቅርታ ይደረግልኝ፣ ሁሉም ሰው አንድ ነው ማለት አይደለም ማለት ነው። ግን በቃ የአበሻ ወንድ ሰነፍ ነው። እኔ ደግሞ በተፈጥሮዬ እንደዚህ ጀግና ሴት ስለሆንኩኝ ሰነፍ ወንድ አልወድም። እና በቃ ባሌ ደላላ ምናምን ነበር። ለድለላ አይሆንም በጣም ምስኪን ነው በጣም ማለት ነው በጣም። እና አንተ ለድለላ አትሁን፣ ደላላ ስትሆኚ አፍጠሽ የሆነ ነገር ዕቃ ሰጥተሽ ምናምን አፍጠሽ መቀበል አለብሽ። በቃ እንደዚህ ዛሬ እንሰጥሻለን ሳንቲሙን ነገ እንሰጥሻለን ምናምን ብለው ሲያመላልሱሽ ለድለላ አትሁኝ ማለት ነው። ታው ይሄ ድለላ ምናምን ይቅርብህ ምናምን ነገር ብዬ ስለው ማለት ነው ሱቅ በቃ የሆነች ተለጣፊ ያለችኝ ትንሽዬ ሱቅ አለችኝ። እሷ ላይ ነው የምሰራው። ቆይ እንደዚች ትንሽዬ ቦታ ላገኝና አንተ እዚህኛው ላይ ስራ እኔ እዚህኛው ላይ ስለው ነው ይሄ ለኔ የሚሆን ስራ አይደለም ይለኛል። እሺ ምናምን ብዬ ታክሲ ልግዛልህና እቁብ ምናምን ሰብስቤ ታክሲ ልግዛልህና ታክሲውን አንተ ስራ እኔ ደግሞ እቺ ተለጣፊው ትንሿን ሱቅ እኔ እሰራለሁኝ ብዬ ስለው ማለት ነው አይ ይሄ ለኔ አሁን በቃ ሳፖርት አያደርገኝም ሁሉ ነገር ወደ ግራ ማለት ነው። እኔ ሞር ሳፖርት ሳደርገው እሱ ምንም እኔን ሳፖርት ምናምን ማድረግ የለም ማለት ነው። ከዛ ኦኬ ወይዘሪት ትዕግስት አበበ ገና ለገና በቁርባን አግብቻለሁ ብዬ እኔ ስሞት ወይም እሱ ከሞተ ነው ህይወት የሚቀየረው። በቃ ያው በቁርባን ስታገቢ 3 መፍትሄ ነው ያለው። ባልሽ አመንዝሮ ወይም ሃይማኖት ቀይሮ ማለት ነው ወይም ደግሞ ሞቶ ካልሆነ በስተቀር መለያየት መፋታት አይቻልም። እስከ ለተሞቴ ብለሽ ነው የምታገቢው ማለት ነው። እኔ ተሰቃየው 8 ዓመት ማለት ታግሼው ኖርኩኝ። ልጄም ያላባት እንዳያድግ ተሸክሜው ልኖር በቃ እኔ ልጡረው እኔ እሱን ላስተዳድር ግድ የለም እኔም ልጄንም እሱንም ሶስታችንንም የሴት ጀግናውኝ እኔ ላስተዳድር በቃ አይኑሮ ብር ስለሌለው ብዬ አልገፋውም። ይሁን በቃ ከእነንትኑ ልኑር አብሬ 8 ዓመት ታግሼ ኖርኩ ማለት እና ባይ ይለወጣል ግድ የለም በአንድ ቀን እንደው ካልተለወጥክ ብዬ መለወጥ አልችልም። ግን በጊዜ ሂደት ሰው ነው የሰው ልጅ ነው ይቀየራል። እኔ ልታገስ ልስራበት እስኪ ያልኩኝና ተው እንዲሁን እያልኩ እየመከርኩ 8 ዓመት አቆየሁት ማለት ነው። ከዛ ምንም ሊለወጥ አልቻለም ማለት ነው። ከዛ ነው በቃ ካንተ ጋርማ ሳካል ኖር ምን ቦጣኝ አልኩኝና በቃ ቁርባኔን አፈርሳለሁኝ እንጂ ካንተ ጋር እኔ ብዬ ማለት ነው እዚህ ጋር ድፍት ብዬ ነገ ብሞት ልጅ ያላሳዳጊ እናት ነው የሚቀረው አልኩኝና ተፋታው ማለት ነው። አሁን ተፋትቼ 4 ዓመት ሆኖኛል። ሲንግል ማሞኝ ልጄን እያሳደግኩኝ ያው የትምህርት ቤት በስነ ስርዓት በዚህ ሀገር ህግም በኢሚግሬሽንም ሄደን ተፈራርመናል፣ በእንትንም በቤተክርስቲያንም ተፈራርመናል። ልጁን ያስተምራል፣ ልጁን ይረዳል። ቅዳሜ ልጁ እሱ ጋር ይሄዳል። ከቅዳሜና ወደ እሱ ጋር ድሮ ይመጣል። ከሰኞ እስከ ዓርብ ደግሞ እኔ ጋር ይኖራል ማለት ነው።
እኔ ጋር ነው ልጅ የሚያድገው። አንቺም ሌላ አላገባችሁ? እኛ ማግባት አንችልም እኮ ሀቡዬ። እሱ በቁርባን አይደል የተጋባ ነው። አዎ በሰላም ነው የተለያየ ነው። እኔ አመንዝሮ አይደለም የተለያየ ነው። እኔ አመንዝሬ አይደለም የተለያየ ነው። በቃ መግባባት ስላልቻልን ነው። በቃ ኑሮ ላይ ምንም መደማመጥ እንዲህ ሁለቱ የአንድ ሳንቲም ሁለት ገጽታዎች ነን። እኔ ቀይ ነው ስል እሱ ጥቁር ነው የሚል ነው። በቃ እንደዛ ሆኜ 8 ዓመት አልኩሽ። ሴት ልጅ ነኝ። ሴት ልጅ ቤቷን ትዳሯን አታፈርስም። ማፍረስ በቤተክርስቲያን ያገባሁት ልጄን ያላባት ማስቀረት የለብኝም ብዬ አርዝም ያስቤ ነው 8 ዓመት ችዬ የኖርኩት ማለት ነው እንጂ በተጋባን በአመቱ ነበር መለየት የነበረብን። በጣም በቃ ፊትና ኋላ ነን እንዳልኩሽ። እኔ የዛን ሰዓት ሳገባው 20 ዓመት ነው የማውቀው፣ እንደመጣሁ ነው የማውቀው። ግን ጎረቤት ለጎን ለጎን ሆነን እንሰራለን እንጂ እንዲህ ዲፕ ቀረቤታ መተዋወቅ የለንም። ጎን ለጎን ስለምንሰራ በቃ መውጣቴን ያህል መግባቴን ያህል ጠዋት ደህና አደርክ እንባባላለን፣ ማታ ደህና አምሽ ተባብለን እንለያያለን። ጎን ለጎን ስራ ቦታ ስለምንሰራ ማለት ነው። ከዛ ውጪ ዲፕ አላውቀውም። እና እንዳልኩሽ እኔ እየቆረብኩ ነው የምኖረው። በፊትም የነበረው እሱን እንዲህ ዲቴል ከቁርባን በፊት ሴክስ ማድረግ ስለማይቻል መሳሳምም አብሮ መኖርም ምናምን ያሉት ይሄ የምትቀራረቢው ቦይፍሬንድ ገርልፍሬንድ የሚባል ታውቃለህ አይደል? እሱን አይቻልም። እሱ ስለማይቻል እንዳልሳሳት ብዬ በ6 ወር ውስጥ በተዋወቅን በ6 ወር ውስጥ ነው ያገባሁት። ሙሉ ሳላቀው በደንብ ሳላቀው ማለት ነው። ከዛ ትዳር ላይ ዘልዬ ከገባው በኋላ ዘልዬ የወጣሁበት ምክንያት አንዱ በደንብ አመሉን ስላላወቅኩኝ ነው። ከዛ ቤት ከገባው በኋላ ደግሞ ሴት ልጅ ነኝ። በቃ አሁን ትዳሬን ማፍረስ የለብኝም። ወልጃለሁ። ልጄን ያለባት ማሳደግ የለብኝም። አሁን እሱን ነው መንከባከብና መለወጥ ያለብኝ መቀየር ያለብኝ ብዬ 8 ዓመት እሱን ላስተካክለው ልቀይረው ሞከርኩ ማለት ነው። የሚሆን አይነት ነገር አይደለም። ከዛ እኔ እያልኩኝ ድፍት ብዬ መሞት የለብኝም በቃ ህግ አፈርሳለሁ ብዬ ህግ አፈረስኩ ማለት ነው። ህግ አፈረስኩ ምልሽ ቁርባኑን ስለተጋባን መፋታት አንችልም፣ ተፋታሁ ማለት ነው። አሁን እስካሁን ድረስ 4 ዓመት የሽማግሌ ይልካል ማለት ነው። እኔ በፍጹም አልኩኝ በቃ ያልመጣ ቄስ ማለት ነው፣ ያልመጣ ፋሚሊ፣ እኔ የሱ ፋሚሊዎች ዘመድ አዝማድ ስቲል ማለት ነው ያልመጣ የለም። እኔ ትዳሬን ህይወቴን አትኖሩልኝ። ችግሩ ስንፍናው ብቻ ነው አይደል? ስንፍና በቃ ስራ አይወድም። እና የስራ ኦፖርቹኒቲ አልኩሽ እኮ አንዴ እዚህ ጋር ሱቅ ከፍቼ ማለት ነው በእንደዚህ ስራ አንዴ ኡበር ስራ ምናምን ስለው ወንድሙ ሀብታም ነው በጣም ማለት ነው። እሱ ነው ያመጣው የነበረው እና አምጥቶት እሱ ጋር ምናምን ሲሰራ ሚስቲዮ ትንሽ ክፉ ምናምን ስለነበረች በዛ የተነሳ ነው ከእንትን የወጣው ሳይስማሙ ቀርተው ምናምን የተለያዩት ማለት ነው። እና የሆነ ቁጭ ብሎ በቃ ሳንቲም ዝም ብሎ ያለ ስንፍን ያለ ድካም ማግኘት ነው የሚፈልገው። ከዛም እኔ ደግሞ በቃ ሴት ልጅ ነሽ ሰው ሀገር ነው ያለነው ተረዳተን ተሳስበን እኔ ደላላ ሆኖ 5 ሳንቲ ሳይኖረው የራሴ ተለጣፊ እየሰራው ነው ያገባሁትኝ። እንደሌላ ሰው እንዳልኩሽ ብር በራሴ በቃ የወንድ ገንዘብ አልፈልግም። በራሴ ገንዘብ ነው ሰው መሆን የምፈልገው የነበረው ማለት ነው። ስንት ሀብታም ሲለምነኝ ምን ሲለኝ ገንዘባቸውን ብሎ ሊገዙኝ ነው በገንዘባቸው አልገዛም ብዬ ነው የኖርኩት ማለት ነው። ከዛ በዚህ የተነሳ 8 ዓመት ቆይተን በትዳር ተለያየን። ይሄው አሁን ከተፋታው 4 ዓመት ሆኖኛል ማለት ነው። በቃ ልጨርስ ታሪኬን ብዙ ያስኳችሁ ማለት ነው። የብዙ ያስተምራችሁ። በጣም ጎበዝ ነሽ፣ ቀልጣፋ ነሽ። ኔቨር አታሰለችም ታሪክ ስታወሪ እና በጣም እና አሁን ይሄንን ብዬው እግዚአብሔር ይመስገን ማለት ነው። ልጄን እያሳደግኩኝ በሰላም እየኖርኩን እናቴን አምጥቻት 6 ዓመት ከኔ ጋር ኖራ ማለት ነው። ጠቅልላ እንድትኖር ነበር ያመጣት የነበረው ከእህቴ ጋር ሆነን ነበር ያመጣናት። ግን እናቴ ያው እዚህ ለእናቶች አይመችም። በቃ እዛ ገዳም ምናምን እየዞሩ እድር አለ ምን አለ ሰንበቴ ማርያም ጸበል ጻዲቅ ምናምን ስላላት እዛ ማለት ነው። እዚህ በቃ ቤት ቆልፈንባት ነው የምንሄደው። ሌባ እናንተን ታዩ በቃ እዚህ ሌባና ፖሊስ ነው የምንጫወተው። የዚህ ሀገር ሌባ እዚህ ከመጣው 2 ሌባ 2 ቤቴ ገብቷል፣ 2 ደግሞ መንገድ ላይ ይዘውኛል ማለት ነው። ሌባና ፖሊስ በቃ ሳንቲም እና ስልካችን ምናምን ለሌቦችም ነው ይዘን ነው ከስራ ጎዱማ ንብረት ብቻ ነው የሚወስዱት። ለምሳሌ መንገድ ላይ ሲይዙሽ ጎዱሽ? ምንም አይጎዱም። አይ መንገድ ላይ ሲይዙሽ መኪና ውስጥ ማለት ነው መጥተው ሽጉጥ ይደቅኑብሽና ብርሽና ስልክሽን ብቻ ይዘው ይሄዳሉ። አንቺ ታገላለሁ አንቺ ታገላለሁ ወይ በቦክስ ምናምን እለዋለሁ ወይም እንደሞ ምናምን ነገር ሌላ ነገር ካሰብሽ ነው የሚተኩሱት እንጂ ምንም አይተኩሱም። በቃ ይመጣሉ መኪና ውስጥ ሽጉጥ አውጥተው ያሳዩሻል። ሽጉጡን ስታይ ስልክና ብር ነው የሚፈልጉት። ራሳቸው በርብረው መኪናው ማለት ነው ስልክሽና ብርሽን ይወስዳሉ። ከፈለጉ መኪናውንም ይወስዳሉ፣ ካልፈለጉ መኪናውን ስልክሽና ብርሽን ይወስዳሉ። በቃ ሰላማዊ ሌባ ናቸው።
እና ቤትም የገቡት እኔ በሌለውበት ሁለቴ ገብተው ቤቱን አተረማምሰው ምናምን ሳንቲም ካለ ይዘው ይሄዳሉ። ከሌለ በቃ ሶፋ ምናምን ነገር አይነኩም፣ ያልጋ ምናምን አይነኩም። በቃ ጸዴ ሌባ ናቸው ማለት ነው። እነሱ ብርና ስልክ ነው የሚፈልጉት። ብር፣ ስልክ፣ ወርቅ ምናምን ካገኙ በቃ ያንን ነው የሚቀበሉሽ እንጂ እንትን አይሉ። ግን በቃ መከራ ነው። በቃ ሌባ መከራ ነው። በቃ ሌባ እናንተን እዚህ ሀገር በቃ ማለት ለምሳሌ ልጅ መንገድ ላይ ይዘውሽ ከወሰዱብሽ በኋላ ቀጥታ ወደ ፖሊስ ጣቢያ አትሄጂም? ሄደሽ ታመለክቻለሽ። ያዙ yes tell her not to onion no yeah onion I can without onion she can make without onion you can eat without onion, egg fried without onion. ሰላማዊ ሌባ ናቸው ስልሽ ትቃል to make egg fried cheese. You can make French fries by potato. We cut by potato and we'll fry it with oil. Okay. Can you make? Yes, she can make, no problem. But no onion, okay? Okay. Without onion. Anna, Simon, ድንች በእንቁላል እፈልጋለሁ ቢሰራ ይሸትሽ። I need French fries. አብዬ ልቀጥል ላውራ እየሰማችኝ ነው? ተመለሽ ከልጄ ጋር እያወራው ነበረ። ችግር የለውም። እና ማለት ነው እዚህ ሀገር ያሉት ሌቦች ኮሜንት እያነበብኩ ነበረ። ጸዴ ሌባ ናቸው ስትይ በኮሜንት እየሳቁ ነበረ። እየሳቁ ነው። እና ጸዴ እንደ የሚገርምሽ ማይ ፍሬንድ እነሱ የሚነዱት BMW ምናምን ነው የሚቀቡት ሽቶ ጉቺ ምናምን እንደዚህ እንደ ሀገር ቤት የተሞጫጨረ ምናምን ሌባ የለም ማለት ነው። እንዴ በጠመንጃ 3 ሽጉጥ K47 ነው ይዘው የሚመጡት እና አሁንኛ ሽጉጥ አንፈራም። ምክንያቱም በቃ ጥያቄ ነበረው ማሪ 2 ጊዜ መንገድ ላይ ይዘው ይዘረፉሽ ጊዜ ፖሊስ ጣቢያ አልሄድሽም ወይ? ሄጃለሽ። ኬዜን ከፍታለሁ። አሁን ኬዜ የሚረዳኝ ለዚህ ለካናዳው ፕሮሰስ እንጂ ለሌላ ምንም የሚረዳሽ የለም። እዚህ ሀገር መንግስትም ፖሊስም ሌባ ነው። ምንም ህግ የሚባል ነገር የለም። የኔ ቆንጆ ሁሉም ሌባ ነው። እሺ ከላይ እስከታች ሌባ ስለሆነ ምንም እንትን የለም። በቃ በብር ነው ሁሉ ነገር። በቃ ብር ካለ በሰማይ መንገድ አለ የሚባለው የሚሰራው ደቡብ አፍሪካ ነው እና የሰው ልጅ ነፍስ ደቡብ አፍሪካ እንደ ዶሮ ነፍስ ነው። በቃ ሞትሽ ነው አለቀ። በቃ በብዛት አሁን በየቀኑ ነው እኛ ኤምባሲ ስለማልሰራ እንጂ ማለት ነው። ኤምባሲ ስትሄጂ በየቀኑ ቢያንስ 5-6 ሬሳ ይላካል ከደቡብ አፍሪካ ሌባ የገደለው ምን ያለው ምናምን። አንዳንዶቹ ደግሞ ድራጋጪ ሰው ስለሚመጡ ማለት ነው እንትን ይላሉ እና አሁን የክፍለ ሀገር ልጆች ምናምን ሳያውቁ ምናምን ነገር ሊቀሟቸው ምናምን ሲመጡ እነሱ እንትን መታገል ምናምን ይታገሏቸዋል። ሲታገሏቸው እዛው ገንዘባቸውን ወስደው ሽጉጥም እዛው አጠጥቷቸው ገሏቸው ይሄዳሉ ማለት ነው። ምን ነው ባይታገሉ ዝም ብለው ቢሰጡ ሽጉጥ ከያዘ ሰው ጋር ትግል። አሁን አንዳንዶቹ አሁን ለምደዋል፣ ያንን አያረጉም። በፊት ግን በቃ እንደዛ ይታገላሉ እና እርስ በርስም ጸብ አለ። አበሻው ባበሻው እርስ በርሱ ተንኮለኛ ነው። በቃ እርስ በርሱ ይገዳደላል ምናምን ነገር ያለው ነገር ያስጠላል። ብቻ በዚህ መልኩ ማለት ነው ህግ የሌለበት ሀገር ነው። በቃ ምንም እኔ አንቺን ብገልሽ ሀቡ ስለመሞትሽ ማለት ነው ዞር ብሎ እኔን ህግ ቦታ የሚያቀርብ የለም። በቃ ሞትሽ ነው። ምክንያቱም ህግ ስለሌለ ያ አሁን ሄጄ ነገርኩሽ እኮ ሌባ ያዘኝ ምናምን ብዬ ሄጄ ኬስ ከፍታለሁ ታመለክቻለሽ ፖሊስ ጣቢያ ማለት ግን ያ የሰረቀኝ ሌባ በቃ እንዲሁ እድሜ ልኩን ሲሰርቅ ፍሪ ሆኖ ይኖራል እንጂ ይዛው ሸባ ያስገቡትም ማለት ነው። አንቺ አትከታተም እየሄድሽ ሌባው ምን ላይ ደረሰ ያዛችሁልኝ ወይ ምናምን አትይ ፋይል ብቻ አንቺ አይደለም ህጉ እኮ ሄደሽ ኬዝ የከፈትሽው እኮ እሱን ለመከታተል ነው።
አይዙልሽም በቃ እንዴ ቢይዙትም ራሳቸው ብር ተቀብሎ ያስወጡታል ቢይዙት እንኳን ማለት ነው ራሳቸው ፖሊሶቹ ብር ተቀብሎ ይለቁታል ሰው ገለሽ ተወጫለሽ እዚህ ሀገር ማለት ነው እንኳንስ ሌላውን ተንቺ ወይ ጉድ የኔን ያዘኝ ሌባ በቃ ታዩ እሱን እኮ እጄ ኬዝ የምከፍተው እኮ ሌባው እንዲያዝልኝ እኮ አይደለም ኬዙ እኔ ለካናዳ ስለሚጠቅመኝ ነው ኤምባሲ ስገባ ማለት ነው ለኢንተርቪው ይጠቅመኛል ኬዝ መክፈቴ ምክንያቱም እዚህ ሀገር ሌባ ስለሆነ መኖር አልቻልኩኝም በዛ ምክንያት ምናምን ነው የምወጣው ምናምን ታያለሽ ኤምባሲ ቃለ መጠየቅ ስትገቢ ካናዳ ኤምባሲ ቃለ መጠየቅ ስትገቢ ማለት ለዛ ነው የሚጠቅምሽ ኬዙ ከዛ ስለዚህ አንቺ እስካሁን 4 ኬዝ አለሽ ያመለከትሽ ሁለቴ የቤትሽ ሁለቴ የመንገድ ላይ ሁለቱን አላመለከትኩኝ ሁለት አለኝ ሁለቱን አላመለከትኩኝ የቤቴንና እንትኑን በቃ ኦሬዲ ማለት ነው እንደማይዙ ተከታትለው ማለት ነው እንደማይዙ ምናምን ስለማቅ ያ በሰው ሁሉ ማየው ነገር ስለሆነ ሁለቱን አላመለከትኩም ሁለቱን ግን አመልክቻለሁ እንትን ላይ ነበር ያቆነው እናትሽ ሳውዝ አፍሪካ 6 ዓመት ተቀምጠው ደበራቸውና ወደ ኢትዮጵያ ልትመለሽ በቃ ደበራት እንዳልኩሽ እንድትኖር ነበር ያመጣናት ከኛ ጋር ከዛ እዚህ በቃ መተን ስለ ሌባ ነው የምንነግራት ስለ ፖሊስ ስለ ምናምን የምትሰማው ወሬ በየቀኑ ምናምን በቃ እንትን ሸከካት የሆነ በቃ አምሯት መንፈሷ ተጨነቀ ማለት ነው ከዛ ሀገር ሊሄድ ስትል በቃ እውነትም እዛ ይሻላታል በቃ ብለን አሁን ዲሴምበር 3 እህቴ ወደ ካናዳ ሄደች ዲሴምበር 25 ደግሞ የዛሬ አመት ማለት ነው ማዘር ወደ ኢትዮጵያ ከ6 ዓመት ቆይታ በኋላ ደቡብ አፍሪካ ኦሬዲ ግማሽ ዜጋ ቢያት 6 ዓመት ቆይታ ተመልሳ ሄደች ማለት ነው እናቴ አሁን 60 ዓመቷ ነው እሰይ ስለዚህ እናትሽን ሀገር ቤት ሸኝተሽ አሁን አንቺ ብቻሽን እየኖርሽ ነው ከልጅሽ ጋር ከልጄ ጋር እህቴማ እንትናም የማን ነው ካናዳ ሄደች አላልኩሽም ብቻዬን ነው አሁን የምኖረው ከልጄ ጋር ተመደረሰልሽ ልጅሽ አሁን እሱ 9 ዓመቱ 4ኛ ክፍል ነው ጃንዋሪ ትምህርት ቤት እዚህ ጃንዋሪ ነው የሚከፈተው አሁን ዝግ ነው ትምህርት ቤት አባቱ ጋር ሄዷል ለረፍት ግን ከአባቱ ጋር ብትታረቁ አሪፍ ነው ምናልባት ከተለወጠ አሁን ጎበዝ እንዳንቺ ጀግና የሥራ ሰው ከሆነ እንዳንቺ ሚሮጥ ከሆነ ትታረቁ አሁን ተለውጧል ለመሰለሽ ላይፍ ያስተምራቸዋል ምክንያቱም ይልሽ ወንዶች የኛ ወንዶች ችግራቸው ምን መሰለሽ አብረውሽ ሲኖሩ ምናምን ተው ምናምን ብለሽ እሹሩሩ ስትያቸው አይወድላቸውም ከዛ ወጣ ብለው ግራቀኝ ምናምን ላይፍን ሲያዩ ማለት ነው ተመልሶ ምናምን አሁን ቢገባ ተመልሶ ታርቆኝ ቢገባ ለጥ ብሎ ማለት ነው በስነ ስርዓት ለጥ ብሎ በስነ ስርዓት ማለት ነው ይኖራል ግን እኔ ማለት ነው በቃ አልፈልግም በቃ እንዴ ፍሪደም በቃ አሁን በጣም የሆነ ጥሩ ሁኔታ ላይ ነው ያለሁት በጣም ማለት ጥሩ ሁኔታ ምናምን ስልሽ በሳንቲም ምናምን ሳይሆን ህሊናዬ ሰላም በቃ እንዴ እንደዚህ ለምን ወክ በዚህ በቃ እንዴ እናንተ እኮ ያበሻ ወንዶች እኛን ሴቶች ካገባችሁ በኋላ እኮ ልክ እንደ ካልሲያችሁ ምናምን እንደ እንትን አልጋችሁ እንደ ሶፋችሁ ነው የምታዩን እኮ እንዴ በቃ ልንከባከብሽ የለ ምን የለ ማለት ነው እኔ በቃ የሚገርምሽ ነገር እንዲ አንቨርሰሪያችን ነው ምናምን ዛሬ ተጋባንበት አመት ነው ምናምን ብዬ ቤቱን ፏ አርጌ ለሱ ልብስ ምናምን ጫማ ምናምን ገዝቼ ምናምን ከስራ ሲመጣ ፏ ምናምን ላርጎ እሱ የተጋባን በቀኑ ራሱ ትዝ እንኳን አይለውም ማለት ነው እና ጊፍት ምናምን በቃ ልብስ ጫማ ሳይቀር ሁሉ ነገር ነው ይገዛል የ10 ብር ጆሮ ጌጥ እንኳን አይገዛልኝም ስጦታ ማለት ነው ምንም በቃ ያበሻ ወንዶች ፋራ ናቸው ምንም ሴት መንከባከብ ምናምን አያውቁም እንኳን ምን ትከባከባቸውን ሴት ቀርቶ ማለት እኔ ደግሞ ጎበዝ ሴት ነኝ ደጄንም ቤቴንም ማለት ነው ቀጥለን በጣርጌ የሚይዝ ነኝ ከወንድ ልጅ እጅ መጠበቅ ሴት አይደለሁኝም ጠንካራ ሴት ነኝ ማለት ነው እሰራለሁ በቃ በራሴ ማመን ሰው ነኝ በራሴ ጉልበት የምተማመን ሰው ነኝ ማለት ነው እና ይሄን ይመስል በእናትሽ ታረቁና አንተኛለሽ ትገኝ አንድ ልጅሽ ብቻውን ከሚሆን እህት ለጅለት አው ግን ሀቡዬ ምን መሰለሽ 8 ዓመት ማለት ነው ብዙ ነገሮች ምናምን የኖርኩትኝ እና አሁን መመለሱ ምንም ትርጉም የለውም መመለስ ቢሆን ኖሮ ሀቡዬ ሳላባረረው በፊት ማለት ነው ሳላባረረው በፊት እንትንል ነበረ አብረን ተስማምተን እንኖር ያ 8 ዓመት እኮ የኖርኩት ያልኩሽ ሳንስማማ ማለት ነው ግድ የለም ከዛሬ ነገ ለውጥ ያመጣል ልጅም ያላባት መቅረት የለበትም አብረን መኖር አለብን መለየት የለብንም የሚለውን ነገር አስቤ ነው 8 ዓመት የኖርኩት ያ አሁን አንገቴ ላይ ደርሶ በቃ ከዚህ በላይ አልችልም ብዬ ነው እዚህ ደረስኩት ማለት ነው እና አይሆንም አንዳንዴ መኖር ያለብሽ ከምን አይነት ሰው ጋር መሰለሽ ቢያንስ አብዬ ተነጋግረሽ የምትደማመጪው ተነጋግረሽ የምትግባቢው ሰው መሆን መቻል አለበት እኔ ቀይ ነው ስለው የኔ ባል ጥቁር ነው የሚለው
እና እንደዚህ አይነት የአንድ ሳንቲም ሁለት ገጽታ ሆነን ተስማምተን መኖር በጣም ከባድ ነው። በጣም ማለት ነው። የበታችነት ይሰማዋል። ነው ይሄ መሆን የለበትም እኮ ምናምን ስለው ቦስ ሌዲ እኔ የቤቱ ኃላፊ ወይም የቤቱ ባለቤት እኔ ሆንኩኝ እሱንም ማዘው ምናምን ምንቀው ምናምን አድርጎ ይወስደዋል ማለት ነው። ይሄ እኮ እንዲህ መሆን የለበትም ይሄ እንዲህ ነው መሆን ያለበት ብዬ ስለው የበታችነት ይሰማዋል። ያ ደግሞ ጥሩ አይደለም። የበታችነት ከተሰማው ምናምን ነገር አእምሮ ሁሉ ፖዚቲቭ ነገሮችን ማለት ነው ወደ መልካም ነገር አያስብም። ወደ ተቃራኒ ነገር ነው የሚያስበው ማለት ነው። ያ እንደዛ ጥሩ አይደለም። ለዛ እንዲህ ማትግባቢው ሰው ጋራ መኖር የእውነቴን ነው የምልሽ በጣም ከባድ ነው። ትንሽ የምትግባቢው ሰው ሆኖ ለምን እንደው ድሃ አይሆንም ማለት ነው። የፈለገ ነገር ይሁን በቃ በሀሳብ ደረጃ መግባባት ተነጋግረሽ መግባባት የምትችሉ ከሆነ አብረሽም ታረጃለሽ፣ ችግር የለውም። እና እኔ አሁን ምክንያቱም ፐርሰናሊቲያችሁን በጣም ይለያያል። እንዴት ነው አንቺ ስትሮንግ ፐርሰናሊቲ ያለሽ እሱ ወልክ ነው እና ላይክ በጣም ማች አታደርጉም ፐርሰናሊቲያችሁን አደረጉና እንዳልኩሽ አሁን በቤተክርስቲያን ስለሆነ ያደግኩት እና የምኖረው እየቆረብኩ መኖር እችላለሁ እድሜ ልኬን ሳላገባ። አንድ ሁለተኛው ምርጫ ደግሞ ማለት ነው አግብቼ መኖር እችላለሁ፣ አግብቼ ወልጄ መኖር እችላለሁ። ግን አሁን ትዳር ላይ ተመልሶ ምናምን ለመግባት ቁርባኔን አፍርሼ ማለት ነው ማግባት የምችለው አፍርሼ ማግባት እችላለሁ። ሳላፈርስ ደግሞ ራሴ አሁን እንደምኖረው አሁን እየቆረብኩ ነው የምኖረው እና እንደዚህ እየቆረብኩ እኖራለሁ ማለት ነው። ግን እሱ እንዲሞት አልፈልግም። እሱ ከሞተ ወይ እኔ ከሞትኩ እሱም ማግባት ይችላል፣ እኔም ማግባት እችላለሁ። ሃይማኖቱን ከቀየረ እኔም ማግባት እችላለሁ፣ እሱም ማግባት ይችላል። ካመነዘረ እኔም ካመነዘርኩ እሱም ማግባት ይችላል፣ እኔም ማግባት እንችላለን። አፈረስን ህግ ማለት ነው። ስለዚህ አሁን ቤት ለያያችሁ እንጂ እኮ እስቲል ባልና ሚስት ናችሁ። አዎ ቤት ያው ተለያይተን ነው የምንኖረው እንጂ በቃ እሱም አላገባም 4 ዓመት እኔም አላገባውኝም። እሱም እየቆረበ ነው የሚኖረው፣ እኔም እየቆረብኩ ነው የምኖረው። ወይኔ አንቺ ሴት ነሽ፣ ለሴት አይከብድ። ወንድ ሆኖ ግን ያለ ሴት እየኖረ ይከብደዋል እኮ። በጣም ይከብዳል። አዎ ምክንያቱም በቁርባን ስታገቢ አውቀሽ መሆን አለበት። እና እንደው እኔ እህቶቼ በቃ አሁን እዚህ ላይ ምክር የምሰጣችሁ ምንድነው በቸርች ኑሩ ምናምን ጥሩ ነው፣ ግን እንደው በቃ ይሄ ትዳር የሚባለው ነገር በጣም ከባድ ነገር ስለሆነ ለሁላችሁም የምመክረው ምንድነው ገና ላላገቡት ማለት ነው በቁርባን መጋባት በጣም ከባድ ነው፣ በጣም ማለት ነው። ስለዚህ በአሁኑ ዘመን ያሉት ወንዶች ደግሞ ማለት ነው በቁርባን ማግባት ማለት እሳት ውስጥ መግባት ማለት ነው። ምክንያቱም ከገባሽ በቁርባን እኔ አሁን እስከ ለተሞቴ በቃ ባሌ ለዘላለሚ ብዬ ነው ያገባሁት እንጂ እንደዚህ አይነት ነገር ይመጣብናልም እንደዚህ አይነት ፈተና ፈተናለሁ ብዬ አይደለም። ደስ የሚለው ነገር ግን አንድ ሰው በቁርባን ተጋብቶ ከማገጠ መፋታት ስለሚችል ደስ ይል ማለት ላይክ ትዳር ላይ መቋቋም የማችለው ነገር ቢኖር እኔ መማገጠን ነው። ኤኒቲንግ ልትቋቋም ትችያለሽ፣ ሜቢ ገባሽ? ኤኒቲንግ ሊሻሻል ይችላል። ግን መግጦ ግን አብረሽ መቀጠል በቃ ፈረሰ፣ ትዳሩ ቆሸሸ፣ ደፈረሰ። ስለዚህ በቁርባን የተጋባ ሰው ደግሞ ከማገጠ ጋብቻው ረከሰ አይደል? መፋታት ይችላል። በቁርባን የተጋባ መፋታት አይችልም። ከማገጠም ይቻላል እኮ አይደል? ማገጠም ይቻላል አልኩሽ እኮ። ከማገጠ ካልማገጠ ሌላው ነገር ሊሻሻል የሚችል በምክር ሊለወጥ የሚችል ለምሳሌ አሁን ስራ ባይወድ ሜቢ ማስመከር ገባሽ? ማስመከር ምናምን በተለያየ መንገድ ብቻ ችግር ቢያስተምረው አንድ ሰው ሳይወድ በግዱ ይሰራል። አንድ ሰው ከተቸገረ አይደል? ሲቸግረው ሲራብ አንድ ሰው ከመራብ ብሎ ተነስቶ ወጥቶ ሰርቶ ገንዘብ ያመጣል። ሜቢ አንቺ ስላለሽ በአንቺ ተማምኖ አንቺ በጣም ጠንካራ ስለሆንሽ አንዳንዴ ይኸውልሽ በጣም ጠንካራ ሴቶችን ሲያገኙ ወንዶች ይሰንፋሉ። ባይዘወይ ሴቷ እንደ አባወራ ሁሉን ነገር ከቨር የምታረግ ከሆነ የእሱ ጥቅም አይታየው። ሁሉን ነገር እንደ ወንድ እሷ የምታረግ ከሆነ ለሁሉ ነገር ወጪ የምታወጣ ከሆነ ላይ ወንዱ አስፈላጊነቱ አይታየውም እና ይሰንፋል። ገባሽ? የአባወራ ፓርት አለ፣ የወንድ ፓርት አለ። እሱ ማድረግ ያለበት እንደ አባወራ እንደ ቤት ኃላፊ ማድረግ ያለበት ነገር አለ። ትልልቁን ነገር እኔ ከባባዱ ነገር ለባሌ ነው የምተወው። ለምን ብዬ ትልቁን ነገር ያደርጋለሁ? ትልቁን ነገር እሱ ነው፣ ታላቅ እሱ ነው፣ ወንድ ነው አይደለ? አባወራ ነው፣ የቤቱ ቦስ ነው። ስለዚህ ትልልቁን ነገር እሱ ነው ማድረግ ያለበት። ለእሱ ነው የምተውለት። ያኔ ኃላፊነት እየሰጠሁት ነው።
ያኔ እሱ ካላረገው ሌላ የሚያደርገው አካል እንደሌለ ሲሰማው ራሱን አስገድዶ ያደርገዋል። ኃላፊነት እንዲሰማው አድርገዋለሁ። ገባሽ? እኔ ካላረኩት እሷ ሴት ናት አትችልም ይላል። ስለዚህ ያደርገዋል። ቤት ውስጥ የሆነ የሚጠገን ነገር ሲኖር ራሱ ይጠገናል። ለልጆቹ የሚደረግ ነገር ካለ ራሱ ያደርጋል። እኔ ጥቃቅን ነገሮችን ነው የማደርገው፣ ትልልቅ ነገሮችን አላደርግም። ባል እንደሌላት ሴት ባል እያለ ቤት ውስጥ ኃላፊነት በሰጠሽው ቁጥር ግን አንቺ ሁሉም ነገር ራስሽ የምታደርግ ከሆነ ለሁሉ ነገር ለቤቱም ለውጭም አንቺ የምትሮጪ ከሆነ ለምን ያደርጋል? ኦልሬዲ እየተደረገ ነው ነገሩ። ተነሳ አድርግ ነው። እኔ አልችልም፣ ሴት እኮ ነኝ፣ ተነሳ ታድርግ ስትይው እየተነሳ እያደረገ ሲለምድ ኃላፊነት በደንብ እየተሰማው ይመጣል። አንዳንዴ ከአስተዳደግ ቤተሰብ ኃላፊነት ያላስተማረ ቤተሰብ አለ። ገባሽ? ከልጅነቱ ልጅ ከልጅነቱ ኃላፊነት እንዲሰማው ቤተሰብ ከልጅነቱ ኃላፊነት ሊሰጡት ይገባል። እኔ አሁን ልጄ ከአንቺ ልጅ እኮ ነው፣ 9 ዓመቱ ነው። ከአሁኑ ኃላፊነት እንዲሰማው አድርጓለሁ። ስለ ታናሽ እህቱ አንድ ትምህርት ቤት የሚማሩት በአንድ ሰርቪስ ነው አብረው የሚሄዱት የሚመጡት። በጣም ቴክ ኬር እንዲያደርጋት፣ አንተ ታላቅ ነህ፣ አንተ ወንድ ነህ፣ ለእህትህ ኃላፊነት አለብህ። ማንም ሰው ቢመታት ምንም ነገር ብትሆን አንተ ነህ ጠብቀህ እህትህን ቤት ማምጣት ያለብህ ምናምን ያለው ኃላፊነት እንዲሰማው አድርጓለሁ። ከአሁኑ ወንድ ስለሆነ ከሴት የበለጠ ኃላፊነት እንዳለበት እንዲያውቅ አድርጌ ነው ማሳደገው። ነገ ሚስቱ ላይ ሸክም እንዳይሆን ማለት ነው። ገባሽ? ስለዚህ አንዳንዴ የቤተሰብ ኃላፊነት ሳያስተምር ሲቀር ትዳር ላይ እንደዚህ ሚስት ጥሩ ባል ከሆነ ባህሪው ጥሩ ከሆነ ማይማግጥ ከሆነ ልክስክስ ካልሆነ ሚስት ማስተማር ትችላለች ባሏን ኃላፊነት እንዲሰማው። ወንድ የማድረግ ያለበትን ነገር አለማድረግ እየቻልኩም አላደርገውም፣ ጠብቋለሁ እሱ መጥቶ እንዲያደርገው። ለምን? የወንድ ድርሻ ነው። ባል የባልነት ድርሻውን ይወጣል፣ ሚስት የሚስትነት ድርሻዋን ትወጣለች። አንቺ ግን የሁለታችሁን ሚና ትጫወቺ ስለነበረ ሁሉንም ኃላፊነት ወስደሽ ጠንካራ ስለሆንሽ ጎበዝ ስለሆንሽ ሁሉ ነገር ታደርጊ ስለነበረ ሰው ባልሽ ማድረግ ያለብኝ ብሎ አያስብም። ኦልሬዲ ተደርጓል። ደን ዊዛውት ሚ ሁሉ ነገር አልቋል። ያለ እኔ የቤት ኃላፊነት ተጠናቋል፣ የውጭ ኃላፊነት ተጠናቋል። የኔ ጥቅም ምንድን ነው? እንትን ነው ስራ እንዳልኩሽ ውጭ ሰራ፣ እኔ ቤትም ሰራለው፣ ደጅም ሰራለው፣ እሱም ደጅም እንሰራለን ማለት እቤትም መጥቼ የቤቱንም ስራ እሰራለው ማለት ነው። እንደ ሚስትነት ጥሩ ሚስት ነው የነበርኩት። ምክንያቱም የቤት ራሴ ያስተዳድራለሁ፣ የደጁንም ሰራለው፣ የቤቱንም ሁለት ስራ ማለት ነው። ልጄንም ወልጄ ያሳድጋለው ማለት ነው። ደጁንም ወጥቼ ሰራለው። አሁን እዚህ ጋር እህቶች ያልገባቸዋል የቁርባኑ ምናምን አትቀባጥሪ ምናምን እያሉ አስተያየት እየሰጡ በቁርባን አይ ስለ ቁርባኑ ተው፣ ሃይማኖት ነክ ነገር እዚህ ቤት ስለማይወራ ግን ኃላፊነት የማይሰማው ወንድ ኃላፊነት ማስተማር እንችላለን ወይ? ከቻልን ሞክረን፣ ካልቻልን እኮ ላይፍ ኢዝ ሾርት። ልካችንን የሰው ልጅ ስናስተምር እናቱ ያላስተማረችውን ልጅ እድሜ ልክ ስናስተምር እኮ አንኖርም። ይውልት ነው። አንቺ አሁን 8 ዓመታት ሞከረሻል አይ? እኔ 8 ዓመት ነው የታገልኩት። አሁን ታረቁ ምናምን ማነበው ስለ ሃይማኖትም እዚህ ላይ እሱም ቆርቦ አንቺም ቆርቦ ማግባት ትችላላችሁ ምናምን አሉ ማለት እንደዛ የሚባል ህግ የለም ማለት ነው። እኛ የተለያየ ነው በፍቅር ነው። እሱ አመንዝሮ እንዳልኩሽ በ3 መንገድ ብቻ ነው። ማያቁም ከሆነ ደግሞ ሄዶ ይማሩ ቤተክርስቲያን ይጠይቁ ማለት ነው። አትስበኪን ምናምን እያሉ ነው፣ እየሰበኳቸው አይደለም። በቁርባን ስታገቢ መጀመሪያ ፉል ሪስፖንሲቢሊቲ ወስደሽ ስለ ቁርባን አውቀሽ ነው ማግባት ያለብሽ። አሁን እህቶቼ ምንድነው ወንዱም ታማኝ ሴቷም ታማኝ እንድትሆን ምናምን ነገር በቁርባን እንደ ፋሽን ሆኗል ሰው የሚያገባው፣ ግን መሆን የለበትም እያልኩ እኔ አሁን ቁርባን እንደኔ አግብተው መሰናክል ፈተና ውስጥ ከሚገቡ ማለት ነው። አሁን እኔ እሱም ፈተና ውስጥ ከተትኩት እኔም ፈተና ነው የሆነብኝ ማለት ነው። ምክንያቱም እስከ ለተሞቴ ብዬ እንጂ ያገባሁትኝ ዛሬ አግብቼው ነገ ፈታዋለሁ ብዬ አይደለም ያገባሁት። ያንንም ላለመፋታት 8 ዓመት በቁርባኔንም አክብሬ ቤተክርስቲያኔንም አክብሬ ማለት ነው የማይቻል ነገር ችዬ ኖር ያለው ከዛሬ ነገር ለውጭው ተሻሽሎ እንኑር ብዬ ማለት ነው። አሁን ከአቅሜ በላይ ሲሆን ነው ፍቺ ደረጃ ድረስ የደረስኩት ማለት ነው። አሁን በቁርባን በ3 መንገድ ይቻላል እንዳልኩት፣ እሱ ከሞተ ወይ እኔ ከሞት ወይ እሱ ካመነዘር ወይ ሃይማኖቱን ከቀየረ ተፋተሽ ማለት ነው ሌላ ባል ማግባት ይቻላል። ይሄ ህግ ነው፣ እኔ የሰራሁት አይደለም፣ ቤተክርስቲያን የሰራችው ህግ ነው። አሁን ግማሾቹ ተጣልተሽም እሱም ተፋቶ ምናምን በቁርባን አንቺም እሱም ተጋብታችሁ ኑሩ የሚል ሜሴጅ አየው ማለት ነው። አይቻልም። በቃ እኔ የምችለው አሁን ማለት ነው እሱ አላመነዘርም ሃይማኖቱን አልቀየረም ማለት ነው። አልሞተም እኔ አልሞትኩኝም ማለት ነው። ለዛ የምንችለው እሱም እየቆረበ መኖር ይችላል፣ እኔም እየቆረብኩ ነው መኖር የምንችለው።
ሌላ ማግባት እኔም እሱም አይፈቀድልንም። ምንም ማያውቁት ነገር ካለ ሄደው ቤተክርስቲያን ደግሞ ይጠይቁ። እኔም ተሳሳትኩት ካለ ጠይቃለሁ ማለት ነው። ግን ኦሬዲ ይሄ ነው ህጉ ማለት ነው። ብትታረቁና ሁለተኛ ልጅ ደስ ይለናል። ምን ታታጓር ባማቆት ትልቅ በጣም ማትፋቺ ከሆነ እስከለተሞትሽ ማትፋቺ ከሆነ ነው በቁርባን ማግባት ያለብሽ። እንደኔ አይነቱ አግብቶ ማለት ነው ዘሎ ገብቶ ዘሎ የሚወጣ እንትን ፈተና ነው የሚሆንበት። ለዛ ነው እኔ በቁርባን እህቶቼ ባካችሁ አታግቡ ያልኩሽ። በአሁኑ ሰዓት ራስሽንም አታቂም እንኳን ሰውየውን መርምረሽ ልትደርሽበት ልታቂ ቀርቶ ማለት ነው። ከባድ ነው። ፈጣሪ ይርዳችሁ እንድትታረቁ። እኛ ምኞታችን እንድትታረቁ ተታርቃችሁ ሁለተኛ ልጅ ለወንድምሽ እህት ወይ ወንድም ብትደግ ለብቻኛ ባታረጂ ደስ ይላል። እህቶች ጠንካራ ይሁኑ ነው። አረብ ሀገር ያሉ ሴቶች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። የስራ ሰው ናችሁ፣ ታታሪ ናችሁ። እንደዚህ በወንድ የምትሸወዱ ምናምን ደግሞ እባካችሁ በቃ እግዚአብሔር ልቦናውን ይስጣችሁ፣ እንዳትሸወዱ። እንደው ራሳችሁን ጠብቁ። በቃ ምንም አትመኑ፣ ወንድ ልጅን አትመኑ። በቃ ይሄን ለማለት ነው።